ቤተክርስቲያን ችላ አለችን ስላለ አንድ ወጣት ከተጠያቂነት አያመልጥ። የተጠራና ያልተጠራ ሰው ክላሲፊኬሽን የለም። ወንጌል ላይ በፍጹም ከመልካም ስራ ጋር ወንጌል አይገናኝ። ቤተክርስቲያን ውስጥ የሚረብሽ ሰው ካጋጠመኝ ብዙ ጊዜ ቪዥን የሌለው ሰው። ራእይ ወይ ቪዥን ስንል ምን እያልን ነው? ሞግዚታችን ብዙ ነው። ይሄን አድርግ ምናምን የሚላል ግን የትም አይደርስ። አኖይንትድ ሆኛለሁ ስላልኩ የማልሸፈናቸው ኤሪያዎች አሉ። አንድ ሰው ራሱን እንደዚህ ነኝ ብሎ መሾም የለበትም። ሰዎች በኑሯቸው እየጨመሩ በገንዘብ እየጨመሩ ሲሄዱ ቸርች ውስጥ ያለ ስታተሳቸው እንዲጨመር ኤክስፔክት ያደርጋል። አንተ እንደዚህ ስለነበርክ በዚህ ማለፍ አለብህ። አንተ ስላልነበርክ ተቀድሰህ የመጣው የሚባል ነገር የለም። በዘፈን ወይም በእንደዚህ አይነት ነገር የምናውቃቸው ሰዎች ቤተክርስቲያን ሲመጡ አንዳንዶች ቀጥታ እዚሁ ደግሞ መጥተው መዘመር ይችላሉ የሚለውን ሀሳብ ያነሳሉ። ወጣቱ እንዲያ ነገር ውስጥ ገባ፣ ሪያክት እናደርጋለን፣ እናወግዛለን ምናምን። ይሄ አያስኬድም። ቤተክርስቲያን እየተጎዱ አሉ። ቤተክርስቲያን ብዙ አገልጋዮች መቅረብ የማይፈልጉት ተጎድተዋል። በአሁኑ ጊዜ ወጣቱ ጋር ዲል የማደርገው እውነት ለመናገር ያታችመንት ቅድስና እኮ መለየት ማለት እንጂ ኃጢአት ማቆም ማለት ነው። እኔ ለቤተክርስቲያን ብዬ እንዲያደርጋለሁ ማንም ግን ለእኔ ኬር አያደርግም ወደሚል መራራነት ከወሰደን ዜሮ ገብቷል ነገር። እንደዚህ ብሎ የሚያስተምር ሰው በፍጹም ከምዕመኑ አንድ ብር መቀበል አለበት ብዬ አሁንም ይቅር ተርግልኝ። ትንሽ ጠንካራ ያለ ንግግር ነው የምናገረው። አብያተ ክርስቲያናት የወጣቶች የራእይ መቀበሪያ እየሆኑ ነው የሚል ጠንካራ ወቀሳ ይደርስባቸዋል። ለውጥ የሚጀምረው እውነታን ከመቀበል ነው። ብዙ ነገሮች በህይወታችን የሚፈታቸው ጊዜ ሰው ሲርባው ክርስቶስን ከተቀበል ካበላሃለሁ አለዛ አላበላህም ካልነው ተሳስተናል። ራእይ ላይ አተኩሬ ኮሚኒቲ ላይ እየሰራሁ ጥሬ የሰጠኝን ተልእኮች ላካልኩኝ በጎ አድራጎት ነው። አዲስ ዓመት ላይ ሰው እቅድ ሲያወጣ ምን አዲስ ዓመት ጠበቃለኝ ነው ኢሴንሻል አይደለም። ራእይ ማለቴ ሌላ ትርጉም የሚሰጥብኝ ከሆነ መጠንቀቅ አለብኝ ነው። መንፈሳዊ ጥሪን ከመድረክ ፍቅርና ከዝና እንዴት መለየት ይገባል? ሽሽ ነው የሚልህ እንጂ ወጥሬ ጸልያለሁ የምትለው ሰው ቤተክርስቲያን ውስጥ ባለው ጥሪው በሰጠው ተልእኮም ቢሆን በዛ ምክንያት ገንዘብ ማግኘቱ ችግር የለበትም። በዓለም ሆነው ከዓለም ሳይሆኑ እንዴት መኖር እንደሚችሉ በበቂ መልኩ ኢኩፕ ብታደርጋቸው ቤተክርስቲያን ራእይን በግሌ እግዚአብሔር እንደፈለግኩ እንደሆን ነፃነት ሰጥቶኛል ወደሚል እንዳንወስዱ በየ6 ወሩ አንድ መጽሐፍ እንዳሳትም በውስጤ ስላለ ጸልዩልኝ አልኩና ኮሚትመንት ገባሁ። የዛሬ 15 ዓመት ወይ ወጣቱ እኮ እንዲህ ተበላሽቷል ከተውከው ግን ማንነው ሰፖርት እያደረክ ያለው ለማመጽ የወሰነውን ሰፖርት አደረገ። የምትኖሩት ኑሮ መጥፎ እንዳይሆን እያሉ ከመከታተል ትክክለኛው ኑሮ ይሄ ነው ብሎ ማስተማር የተሻለ ኢፌክት ነው። አሁን ጥሪ ያለኝ ብሎ በቤተ ክርስቲያን ቅጥር ግቢ ውስጥ ንቁ የሆነ ነገር ግን በውጭው ዓለም ወይም ሴኩላር በምንለው ዓለም ውስጥ በሙያው በስራው ምንም ተጽዕኖ መፍጠር ያልቻለ ወጣት ያጋጥመናል። የብዙዎች የመነጋገሪያ ሐሳብ ነው። በሌላ በኩል ደግሞ ለትልቅ መንፈሳዊ ዓላማና ራዕይ በመሮጥ ስም የገዛ ትዳሩን፣ ጤናውን፣ የግል ህልሙን እንደ ዓለማዊ የቆጠረ ብዙ ወጣት አለ የሚለው ሐሳብ ደግሞ ይነሳል። ለመሆኑ አንድ ክርስቲያን ከቤተ መቅደስ ያለፈ ሙሉን ሚዛናዊ ህይወት ለመኖር ጥሪውን፣ ራእዩንና የግል ህልሙን እንዴት ማስታረቅ ይችላል? የዛሬ መወያያ አጀንዳችን ነው። ጥሪ፣ ራእይና ህልም ከቤተ መቅደስ ያለፈ ክርስቲያናዊ ህይወት በሚል ርዕሰ ሐሳብ እይታቸውን እንዲያጋሩን ዶክተር ኢዮብ ማሞን ለዛሬ የእይታ መርሃ ግብር እንግዳ አድርገን ጋብዘንላችኋል። እይታ እንደምታውቁት በቤተ ክርስቲያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተ ክርስቲያንና ማህበራዊ ጉዳዮቻችንን እያነሳ የእንግዶቻችንን እይታ እንዳሰስበት ልዩ መርሃ ግብር ነው። እንደምትጠቀሙበት ተስፋ አደርጋለሁ። አብራችሁን ቆዩ። ዶክተር እጅግ አድርጌ አመሰግናለሁ ስለ ውድ ጊዜዎት። እኔ አመሰግናለሁ ስለጋበዝከኝ። በተለይ ዛሬ የምናነሳቸው ርዕሰ ሐሳቦች እርስዎ በጽሁፍም በመልእክትም በተለያየ ሐሳቦች በሚዲያም ላይ የሚያነሷቸው ተደጋጋሚ ሐሳቦች ናቸው። ነገር ግን በወጣቶችም በሌሎችም ሰዎች ዘንድ አንዳቸው በሌላው ውስጥ እየተወራረሱ ተደጋጋሚ የሚነሱ ሐሳቦች ናቸው። ራእይ፣ ጥሪ፣ ህልም እያንዳንዳቸው የተለያዩ ናቸው? አንድ ናቸው? እንዴት እንያቸው? እንግዲህ እኔ በእኔ አመለካከት ራእይ፣ ጥሪ፣ ህልም የሚባሉት ነገሮች ለረጅም ጊዜ በቤተክርስቲያን ውስጥ በጣም ሰፊ የሆነ ሚስኮንሰፕሽን የነበረባቸው ሄዳዎች ናቸው ብዬ አስባለሁ። እሱ ደግሞ ተጽዕኖ ወደ አገልጋዮች በጣም በተለይ ደግሞ ወጣቱ ብዙ እድል ስላለው ብዙ ኦፖርቹኒቲ ያለው የዛሬ 5-10 ዓመት እንኳን የሌለ አለ። ይሄ አንደርስታንዲንግ ከሌለው ልዩነቶቹን በደንብ ካላወቀ በተለይ ወጣቱን ሉዝ እናደርገዋለን ልዩነቱ ስለማያውቅ ማለት ነው። ስለዚህ ሶስቱ በጣም የተለያየ ትርጉም ያላቸው የተለያየ አፕሊኬሽን ያላቸው ስሙ ላይ ዋናው ትርጉማቸው ላይ ማተኮር ያለበት። አንዳንድ ሰው ነው ይሄ መባል የለበትም ይሄ ጥሪ ነው መባል ያለበት ይላል። እሱ ላይ ችግር የለብኝም። ፈንክሽናቸው ላይ ግን በደንብ አንደርስታንድ መደረግ አለብን ብዬ አስባለሁ። እስቲ ትንሽ እንያቸው። ለምሳሌ አሁን ራእይ ወይ ቪዥን ስንል ምን እያልን ነው በእርሶ እይታ? ወይም ደግሞ ጥሪ ወይም ኮሊንግ የሚለውን ነገር ስናነሳ ወይም ህልም ወይም ድሪም የሚለው ስናነሳ ምን እያልን ነው? ከጥሪ ስንጀምር ሁላችንም ከጥሪያችን ጥሪ ብዙ ጊዜ እኔ እንግዲህ ከቲኔጅ እድሜ ጀምሮ ነው ጌታን ተቀብዬ ያደግኩት። ስጀምር ጀምሮ ማቀው ጥሪ ሲባል ጌታ አንድ ሰው እኔ ጌታ ጠርቶኛል ብሎ ለወንጌል ለምናምን ለተለያየ ነገር ተጠራው ሲል ነው። እና ሰው የሚያውቀው ምንድነው? እገሌ ጠርቶታል ጌታ እገሌ ጠርቶታል ማለት ያኛውን አልጠራው ማለት ነው በቀላሉ
እንደምናየው ማለት ነው። ስለዚህ በእኔ አመለካከት መጽሐፍ ቅዱሳዊ ትክክለኛው ትርጉም ብዬ የማምነው የተጠራና ያልተጠራ ሰው ክላሲፊኬሽን የለም ቤተክርስቲያን ውስጥ። መጽሐፍ ቅዱስ በፍጹም ይህን አያስተምርም። የተጠሩ እነዚህ ናቸው፣ እነዚህ ደግሞ አልተጠሩም። which is ካህናትና ምዕመናን አይነት አመለካከት ማለት ነው። ይሄ የብሉይ ኪዳን አመለካከት ብዬ ነው የማምነው። አሁን ይህ ሰዎች ለተለየ ነገር አይቀቡም ወይ ምናምን አይደለም። በደንብ ይቀባሉ፣ በደንብ ድምፅ ይሰማሉ። ለተለየ ነገር ተልኮ የላቸውም ወይ? በደንብ አላቸው። ግን ለጠራኋቸው ስራ ለዩልኝ ነው የሚለው። የተጠሩበት አለ፣ ሁሉም ተጠርቷል። የሚለዩበት ደግሞ ስራ አለ። አንዳንዶቹ በጣም ፓወርፉል ለሆነ ነገር ዴሞንስትሬት ለማድረግ ይላካሉ። አንዳንዶቹ ሰርቭ ለማድረግ ይላካሉ። አንዳንዶቹ ለማስተማር ይላካሉ። ስለዚህ ሁላችንም ጥሪ ያለን ሰው ከጥሪ አንጻር እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን ነው አለ የሚለው ጴጥሮስ 2 ውስጥ የእሱን ታላቅ ስራ እንድታወሩ ነው። ታላቁ ስራ ክርስቶስ ነው። ሁላችንም አማኞች ነው እንደዛ የሚለው። ከድቅድቅ ጨለማ የተጠራችሁ ሁላችሁም የእሱን ታላቅ ስራ ታውጃላችሁ። እንዴት ነው የምናውጀው? እንደተሰጠን ስጦታና እንደተልኳችን። የተጠራና ያልተጠራ የለም። አሁን ወደ ብሉይ ኪዳን ስመለሰ ይሄ የኦልድ ቴስትመንት አመለካከት ነው ወይም ቲቺንግ ነው። በብሉይ ኪዳን ህዝብና የተቀቡ ደግሞ አሉ። የተቀቡት 3 ናቸው። በብሉይ ኪዳን ስንመለከት ከፈለጉ 4ም 5ም ይበሉት ሰዎች እንዲያደገላ ልከራከሩ። ነገስታት አሉ፣ ካህናት አሉ፣ ነቢያት አሉ። እግዚአብሔር ቀጥታ አኖይንቲንግ የሚሰጣቸው እነሱ ነው። እነሱ የተጠሩ ናቸው በዚህኛው ኮንቴክስት ስናወራው ማለት ነው። የቀረው ህዝብ ደግሞ በካህናት ወደ እግዚአብሔር ያቀርባሉ፣ በነቢያት ከእግዚአብሔር ይሰማሉ፣ በነገስታት ደግሞ ጋቨርን ይደረጋሉ። አኖይንቲንግ ያለው እነሱ ጋር ነው፣ ጥሪ ያለው እሱ ጋር። የቀረው ህዝብ ነው፣ ኮመን ህዝብ ነው። እግዚአብሔርን ለማግኘትም ከእግዚአብሔር ለመቀበልም ወደ እግዚአብሔር ለመሄድም እርስ በርሳቸው ደግሞ ዳኝነትም ሲፈልጉ እነዛን ሰዎች ይፈልጋሉ፣ የግድ ያስፈልጋሉ። 3ቱ ቀጥታ ከእግዚአብሔር ጋር መገናኘትም አይችሉም። በእነሱ በኩል ነው የሚገናኙት። ወደ አዲስ ኪዳን ስመጣ በፍጹም እንዲህ አይነት አመለካከት ሁላችንም ወደ እግዚአብሔር መቅረብ እንችላለን። ካህናት አድርጓቸዋል እኮ ነው የሚለው፣ ነገስታትና ካህናት አድርጓቸዋል። ያ ማለት እኔ ካህን ነኝ እኔ ንጉሥ ነኝ እንድል አይደለም። እግዚአብሔር እንደውም ትሁት እንደሆን የሚያደርገኝ እንዴት አቀለለልኝ ብዬ ሀምብል ሆኜ ወደ እግዚአብሔር እንድቀርብ፣ ስቲል ደግሞ እሱ ላስቀመጠው አውቶሪቲ እንድገዛ። አውቶሪቲ የለም ማለት አይደለም። ወደ እግዚአብሔር ቀርባለሁ ማለት ሰው ያስፈልገኝ ማለት አይደለም። እግዚአብሔር ቀጥታ ያገኘኛል ማለት ሰሚት ማድረግ ለስልጣን የለም ማለት አይደለም። እሱ እንዳከበር የበለጠ ያደርገኛል። ሰው ከዛ አንጻር ጥሪ በዛ በልኩ ነው ማየት ያለብን ብዬ አስባለሁ። ቤተክርስቲያን ውስጥ ያለ ሰው በሙሉ እንደተጠራ ሲያምን ምን ያህል የቦዲ ሚኒስትሪ እንደሚኖር አስብ። ቤተክርስቲያን ያለ ሰው በሙሉ አካል ናቸው የሚለውም ያጸድቀዋል። አካል ናቸው። ወደ ራእይ ስትመጣ ክርስቶስ የተናገረው ነው እንደ ምሳሌ የሚሆንልን። እናንተ የዓለም ብርሃን ናችሁ፣ ማቴዎስ 5 ውስጥ የተናገረው ማለት ነው። የዓለም ብርሃን ናችሁ ብሎ በፍጹም ስለ ወንጌል አያወራም። እዛ ላይ በነገራችን ላይ ሂድና እኔን መስክሩ አይደለም የሚለው። ብርሃን አብርታችሁ ከእንቅብ በታች አታደርጉት። ብርሃንም ከተራራ ላይ ነው የምትቀመጠው። ያለች ከተማ ልትሰወር አይቻላትም። ስለዚህ እናንተም ብርሃን ስላላችሁ ሂዱና መልካም ስራ እየሰራችሁ ብርሃናችሁን አብሩ። ስለ መልካም ስራ ነው የሚያወራው። ወንጌል ላይ በፍጹም ከመልካም ስራ ጋር ወንጌል አይገናኝም። በስራ አንጸድቅም፣ በስራ ሰውን አናጸድቅም። ክራይስት የሚያወራው እዛ ጋር ምንድን ነው? ሂዱና መልካም ስራ ስሩና የሰማይ አምላካችሁን እንዲያከብሩት ነው የሚለው። ኢቨን ክርስቶስ ሲያበላ ሲያጠጣ በፍጹም ከደህንነት ጋር አገናኘው። አክቹዋሊ ስለበሉ ስለተከተሉት ሁሉ ተቃውሟቸዋል። የመመገቡ ዋና ዓላማ እኔን መከተል አይደለም፣ ማበላችሁ ስለራባችሁ ነው። ሰው ሲርባው ክርስቶስን ከተቀበል ካበላሃለሁ፣ አለዛ አላበላህም ካልነው ተሳስተናል ነው። ያ ምንድነው? ወደ ዓለም የምንሄድበት ብርሃን ስለሆነን ብርሃናችን ይዘን የምንሄድበት ራእያችን ነው። እያንዳንዱ ሰው ራእይ ያለው ሊኖረው የሚገባል ብዬ አስባለሁ። አሁን ይህን ሳወራ ራሱ የሚሰሙ ሰዎች ብልጭ ሌላቸው ይችላል። እኔ ልጆች ላይ ነው፣ እኔ የወደቁት ላይ ነው፣ እኔ ሆምለስ ላይ ነው። የግድ ደግሞ ኒድ ላይ ብቻ መሆን የለበትም። የሆነውን ሴክተር ለማሻሻል ነው። እኔ ህብረተሰቡ እኔ ብርሃን ነኝ፣ ብርሃን ስለሆንኩኝ ማንም ሊሰራው የማይችለውን የማይችለው ነገር ማየት ይችላሉ ብሎ እንዲወጣ ነው። ሰው ያንን ክፍል የማገናኘው ከራእይ ጋር ነው። ኦልሞስት እርግጠኛ ሆኜ መናገር ይችላለሁ። ማንም ሰው ራእይ ሊኖረው ይገባል ብዬ አስባለሁ። ከቤተ ክርስቲያን ውጭ ያለን ኢምፓክት በሱ በኩል ስለሚሄድ ማለት ነው። ህልም ስንመጣ ስለ ግላችን ነው የምናወራው። አሁን ብዙ ጊዜ ያደባልቁታል ሰዎች። ለምሳሌ እኔ እንዲህ አይነት ፋሚሊ መስርቼ፣ እንዲህ አይነት ሀገር፣ እንዲህ አይነት ቦታ ጥሩ ቤት መስርቼ መኖር እፈልጋለሁ። በጣም ውብ የሆነ ህልም ነው። ምንም ችግር የለበትም። ያ ነገር ለማድረግ ትክክለኛው መንገድ እስከተጠቀምኩ ድረስ ጌታን እስካመንኩ አዋጅም ማውጅ ከሆነ አውጄ ከዛ ዞር ብዬ ደግሞ እስከሰራው ድረስ መስራትም አለብኝ። ስለዚህ ያ በእውቀት ዙሪያ
ብዙ ጊዜ ማስተምረው 7 ኤሪያዎች አሉ። ስፒሪቹዋሊ እንደዚህ መሆን እፈልጋለሁ። ስለ አገልግሎት ስለ አኖይንቲንግ አይደለም የምናወራው። ስፒሪቹዋሊ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ እንደማንኛውም ሰው፣ ኢሞሽናሊ እንዲህ አይነት ላይፍ እንዲኖረኝ እፈልጋለሁ። ስቴብል መሆን እፈልጋለሁ። የትራውማ ኢሹ አለ፣ የምና ብዙ ኢሹ አለ። ሰዎች እንዲህ አይነት ላይፍ ለምን አልኖርም፣ ለምን ነፃ አልሆንም ይላሉ። የግል ህይወት እድገት ጉዳይ ነው። ማይንድ ሴታችን ከእውቀትም አንጻር ከማይንድ ሴታችን አንጻር የአእምሯችን ጉዳይ አለ። የፋሚሊ ኢሹ አለ፣ የትዳር ኢሹ አለ፣ በገንዘብ የማደግ ኢሹ አለ። እነዚህ ኤሪያዎች አንድ ሰው በግሉ እንዲህ አይነት ላይፍ እፈልጋለሁ ብሎ ድሪም የሚያደርገው ነገር ነው። ለፍቶ ሰርቶ አምኖ እግዚአብሔርን ጸልዮ የሚደርስበት ትክክለኛ እውቀት አግኝቶ የሚደርስበት ነው። ስለዚህ እነዚህ 3 ነገሮች ይለያያሉ። ክርስቶስ በቁመትም አለ እንዴ፣ በስታችሁ በሞገስ በሰው ፊት ሞገስ፣ በእግዚአብሔር ፊት ሞገስ፣ የተለያዩ ዘርፎች ናቸው። ያድግ ነበረ ይላል። ይሄ የራሱ የእድገት ደረጃ ነው። ስለተላከበት ተልእኮ አይደለም የሚያወራው። ያንን ነገር አኮሞዴት የሚያደርግ ማንነቱን እየገነባ በጥበብ እያደገ ነው። በእግዚአብሔር ፊት ሞገስ ነበረው፣ ሰው ፊት ሞገስ ነበረው። ፊዚካልም እያደገ ነበረ። ይሄ እንግዲህ ፊዚካል አካላችን የምንጠነቀቅበት የመንፈስ ቅዱስ ማደሪያ ነው። ለእሱ የሚመጥን ለእድሜ የሚመጥን ጤንነት ከአካል ብቃት አንጻር፣ ከአመጋገብ አንጻር፣ ራሴን ከመጠበቅ አንጻር የመኖሬን ጉዳይ ያመለክታል ማለት ነው። ዶክተር አሁን እርሶ ሲያነሱልኝ ጥሪ መንፈሳዊ ነው፣ ቤተክርስቲያን ውስጥ ነው ያየሁት። ራእይን ከቤተክርስቲያን ውጭ ነው አሻግሬ እንዳያደረጉኝ፣ ህልም ደግሞ ግላዊ ህይወት እንደሆነ ለመመልከት እድል ፈጥሮልኛል። ቤተክርስቲያን ውስጥ ለምሳሌ በተለዋጭ በጣም ጮክ ብሎ ከሚነገሩ ነገሮች አንዱ ራእይ አለኝ፣ ባለ ራእይ ነኝ ተብሎ ይባላል። ለምሳሌ መንፈሳዊ አክቲቪቲ እንቅስቃሴዎች ላይ ለመሳተፍ ሰዎች ራእይ አለኝ ይላሉ፣ ባለ ራእይ ነኝ ይላሉ። ስለዚህ እነዚህ ነገሮች አይሸርብንም ይሄ አስተሳሰብ? ለምሳሌ አንድ ሰው ቤተክርስቲያን ለመትከል ራእይ አለኝ ይላል። ቤተክርስቲያን ለመመስረት ለመትከል እንደፈለግን በለው ራእይ ቢለው ችግር የለም። ግን ቤተክርስቲያን ሂዱ ያለን ተልኳችን ነው። እኔ የተለየ ራእይ ሊኖር ምን አይነት የተለየ ራእይ በቤተክርስቲያን ውስጥ ሊኖር ይችላል? ከወንጌል ውጭ ቃላቱ ላይ ግድ የለኝም። ነገር ግን ራእይ ስንል 3ቱን እንደገና ሪቪዚት ላድርግልህ። በጥሬ ኪንግደም ኦፍ ጋድ ነው የምገነባው። ከጨለማ ወደሚደነቅ ብርሃን ተጠርቻለሁ። የእግዚአብሔር መንግስት መገንባት አለብኝ። ብለው ግን ያ ነው ተግባሩ። በጊፍቴ ገነባለሁ። ስጦታ አለኝ። ያ አፖስታሊክ ጊፍት ተልኮ ካለኝ፣ አፖስታሊክ አመለካከት ካለኝ፣ ሂድ የሚለኝ ከሆነ የቁም ቤተክርስቲያን መሰረታለሁ። ራእይ ማለት ከፈለግኩኝ ልበለው ችግር የለብኝም። ግን ኢትስ ኖት ራእይ ማለቴ ሌላ ትርጉም የሚሰጥብኝ ከሆነ መጠንቀቅ አለብኝ ነው። ገብቶሃል? እኔ ራእይ ነው የምለው ይሄንን ነገር የኔ ስራ ሄጄ ፕላንት ማድረግ ነው። ቸርች ካለ ሚሽኑ አፖስታሊክ ነው ማለት ነው። የመትከል አዲስ ነገር የመትከል ነገር አለው ማለት ነው። ማስታወሱ ያንን ሰው ምንም አፖስታሊክ ቢሆን በቸርቹ ኦቨርሳይት ውስጥ መሆን አለበት። ያ ነገር ራእይን በግሌ እግዚአብሔር እንደፈለግኩ እንደሆን ነፃነት ሰጥቶኛል ወደሚል እንዳንወስደው ራእይ ስንለው ማለት ነው። ተጠያቂነት ባለው ስርዓት ውስጥ ነው። ደን በቤተክርስቲያን ውስጥ ነኝ ያለው ቸርች ቤተክርስቲያን ሄጄ የምመሰረት ከሆነ የምተክል ከሆነ ደን ተልኮዬ ነው እሱ። በጣም የሚቀለው እንዲያነስ ሰው በራእዬ ኮሚኒቲ ልገነባ ነው። በጥሬ ኪንግደም ኦፍ ጋድ ገነባለሁ። የወንጌልን ስራ ገነባለሁ። በራእዬ ደግሞ ኮሚኒቲ ላይ ነው ኢንቨስት ማድረገው። በሆቤ ደግሞ በድሪሜ ደግሞ ራሴን ገነባለሁ። 3 ነገሮች ነው የምናያለን። እነዚህን መለየቱ ህይወቱን ኦርጋናይዝ እንዲያደርግ ያግዘዋል፣ እንዳይጣረስ ያደርገዋል። ደግሞ አንዱ ላይ ከማተኮሩ የተነሳ አንዱን እንዳይጥል ያደርገዋል። ያ ጥሪ ታዲያ አሁን ለምሳሌ ኮሊንግ አሁን ተጠርቷል። የተጠራው ወደዚህ ነው። በጥሪ ውስጥ ለእግዚአብሔር መንግስት ቅድም እርሶ እንደነገሩኝ ሊያገለግልበት የሚገባ የተጠራበት ጉዳይ እሱን ሳይረዳ ራእይ አለኝ ሊል ይችላል ወይ? በሁለቱ መካከል በነገራችን ላይ አንድ ሰው ወደ እግዚአብሔር መንግስት ተጠርቶ ከጨለማ ወደ ብርሃን ባይመጣም እንኳን ራእይ ሊኖረው ይችላል። ኤቭሪ ጉድ ቪዥን፣ ማንኛውም ጥሩ ለህብረተሰብ የሚጠቀም ቪዥን ያ ሰው አማኝ ሆነ አላማኝ ከእግዚአብሔር የሚመጣ ነው ብዬ አስባለሁ። ማንኛውም ጉድ ጊፍት ከእግዚአብሔር ይመጣል አይደል የሚለው እግዚአብሔር ቃል። ኤቭሪ ጉድ ጊፍት የሚመጣው ከእግዚአብሔር ነው፣ ከሰማይ አባት ይወርዳል። አንድ ሰው እኛ የምናምነውን እምነት እውነት ነው ብለን የምናምነውን እምነት የማያምን ሰው እኮ አስገራሚ ራእይ ይዞ ህብረተሰቡ መካከል የሚያስቀናንን ተጽዕኖ ያመጣል። እውነት እንነጋገር፣ ያ ነገር ከየት ነው መጣው የምንለው? ከፈጠረው ከእግዚአብሔር ነው የመጣው። ያን ሰው ከፈጠረው ከእግዚአብሔር ማለት ነው። ስለዚህ ነገር ግን ወደዚህ መተን ወደ ብርሃን መተን ወደሚደነቅ ብርሃን ከመጣም በኋላ ደግሞ ላለን ፐርሰናል ቪዥን ኮሚኒቲ ላይ ለምንሰራው ቪዥን ከኤቲክስ አንጻር መጽሐፍ ቅዱሳዊ ፕሪንሲፕል እናገኛለን።
ኤክስፕሎይት እንዳናረገው ህብረተሰቡን እዛ ጉዳይ ይመጣል። እዛ ራእያችን ትዊስት ልናደርገው ወደ ሌላ ልንወስደው ስለምንችል በጣም ጨዋ በሆነ መልኩ ህብረተሰቡ እንድናገለግለው መሰረት እናገኛለን ከሚል አንጻር ይጠቅመዋል። ከዛ አንጻር ነገር ግን አንድ ሰው ጌታን ካልተቀበለ ራእይ አይቀበልም ማለት አንችልም። ራእይን በቤተክርስቲያን ውስጥ ከወሰንነው ያ የጥሪ ጉዳይ ነው እያለን ያለ ነው። የጥሪ ጉዳይ ነው። ስለዚህ አንድ ሰው ጌታን ባይቀበልም ክርስቲያን ባይሆንም ራእይ ሊኖር አይችልም ወይ? በደንብ ይችላል። ያን ራእይ ለመጥፎ ሊጠቀምበት አይችልም? ሊጠቀምበት ይችላል። ፕሪንሲፕሉን ከየት እንደቀዳው ነው። በጣም ብዙ ዓለማዊ ፕሪንሲፕሎች አሉ። በአሁን ጊዜ መመሪያዎች አሉ፣ አመለካከት ፍልስፍናዎች አሉ። እኔ እዛ ሄደው ለራሴ ነው ብሎ ሊያስብ ይችላል። ራእይን ለራሴ ነው የምጠቀመው ብሎ ሊያስብ ይችላል። እሱን የሚገዛልን በእግዚአብሔር ቤት ስንሆን የእግዚአብሔርን ቃል ስናነብ ኦቨርሲ የሚያደርገን ሰው ሲኖር ደን ህይወታችንን እያስተካከልን እንሄዳለን ማለት ነው። ቅድም አንድ ሀሳብ አንስተውልኝ ነበር የብሉይና አዲስ ኪዳኑን ለይተው ከጥሪ አንጻር ምናልባት አሁን ይሄ በቤተክርስቲያን አካባቢ የተወሰኑ የተለዩ ፊት የምናያቸው ሚዲያም የሚሸፍኑ ሰዎችን እያየን ነው። አብዛኛው ደግሞ በቤተክርስቲያን ውስጥ ያለው አማኝ ወይም አካል ቅድም እርሱ የጠቀሱልኝ ብዙ ጊዜ በቤተክርስቲያን ጉባኤ ይመጣል ይሄዳል፣ ብዙ እንቅስቃሴዎች ላይ አይታይምና ይሄ ምናልባት እነዚህ ነገሮች ካለመረዳት የመጣ ነገር ሊሆን ይችላል። ይገናኛል። እንግዲህ አሁን በጣም ፕሮሚነንት ሆኖ አንድ ሰው የሚታየው ወይ አፖስትል ፕሮፌት ወይ ኢቫንጀሊስት ነው፣ ይሄ ጥሪ የምንለው ማለት ነው። ወይ የፓስተርነት ጥሪ ያለኝ ነው። እነዚህ ነገሮች መጽሐፍ ቅዱስ ላይ ያሉ ነገሮች ናቸው። ግን እነዚህን ኤፌሶን ላይ ሄደን ማጥናት እንችላለን። ቅዱሳንን ለፍጽምና ለማብቃትና ለአገልግሎት ለማዘጋጀት ነው። ስለዚህ አንድ ሰው እንደዚህ ተጠርቻለሁ ብሎ በገነነ ቁጥር ችግር የለበትም። ምክንያቱም አንድ ሰው ምንም ያህል ቢገን እግዚአብሔርን ትሬትን ስለማያደርገው ማለት ነው። በገነነ ቁጥር ወይም በታወቀ ቁጥር በሚዲያም በታወቀ ቁጥር መጨመር ያለበት እንደውም ኢኩዊፕ የሚያደርጋቸው ሰዎች መብዛት ነው ያለባቸው። መለኪያው እሱ ነው። የአንድ ሰው መለኪያው እሱ ነው። እኔ በጣም ተቀብቻለሁ ካልኩኝ የዛ አኖይንትድ የመሆኔ ትልቁ መለኪያ ምንድን ነው? ቅዱሳን ለእግዚአብሔር ስራ እያዘጋጀኋቸው ነው ወይ? ሞብላይዝ እያረኩት ነው ወይ? አካሉ ሰው ጊፍቱን እያወቀ ነው ወይ? ተሳታፊ እየሆነ ነው ወይ? ነው ወይስ መጥቶ እኔ የምለውን አዳምጦ የምጠይቀውን ሰጥቶ ነው የሚሄደው? ይሄ አንደኛው ትልቁ መመዘኛ ነው። ኦፍኮርስ በፍሬያቸውም ታውቋቸዋላችሁ ይላል እግዚአብሔር ቃል። ከብዙ አንጻር ልንወስደው እንችላለን። እነዚህ ሶስት ነገሮች ተመጣጥነው ካልተቀመጡ በአንድ ሰው ህይወት ውስጥ ምን አይነት አሉታዊ ነገሮች ይገጥሙታል? እነዚህ ነገሮች ደግሞ በጥንቃቄ መረዳት ለአንድ ሰው ለህይወትና ለአገልግሎቱ ምን ያህል ውጤታማ ያደርገዋል? እነዚህ ሶስት ነገሮች ባላንስ ማድረግ ጠቃሚ ነው፣ አለማድረግ ጎጂ ነው። ባላንስ ማድረግ የሚጠቅመን ምንድን ነው? በዚህ በኩል በእግዚአብሔር ቤት ውስጥ እኔ ትምህርት ቤት እያለሁ ውጭ ማገለግ እንዲሁ እንደ ሜንቶር እያደረገን ነበር። ፓስተሩ ትልቅ ሰው ነው። እኛ ወጣቶችን ትምህርት ቤት እንሄዳለን ምናምን እና ተሰብስበውን ያለበሰ ምናምን ጥቅስ እናነባለን ምናምን ነበር። እና እዛ ቤተክርስቲያን አንድ ሰው እያሉበት በጣም ሄዱ። ቤተክርስቲያኗ 70 ነው 80 ዓመት ያደረገች ቤተክርስቲያን ነች። የልጅ ልጆች ያሉባት ነች። እዛ ነው ተወልደ ያደጉ ሰውየው። እዛው ነው በልጅነታቸው ጌታ የተቀበሉት። አሸር ናቸው፣ ግን ሴኔተር ናቸው። እዛ አድገው አሸርነት እኔ ሰርቭ ማድረግ ነው ተልእኮ ብለው ነው የሚያምኑት። ተመርጠው ፖለቲክስ ተመርጠው እዛ እየሰሩ ኤቭሪ ሰንዴይ እዚህ እየመጡ አሸርነታቸውን ያደርጋሉ። ያኛው ኮሚኒቲ ላይ የሚሰሩበት ቪዥናቸው ነው። ፖለቲክሱን ኢንፍሉዌንስ ማድረግ ይፈልጋሉ። ፖሊሲ ማውጣት ይፈልጋሉ። እዚህ ጋር ደግሞ ጥሪያቸውን በፍጹም አይተው ምንም የሚጣረስ ነገር አይደለም ይሄ ነገር። አንዱን ችላ ሲሉ አንዱ ይወድቃል። አሁን በአንዳንድ በተለይ ደግሞ አፍሪካ ሀገር የተለመደ ነው። ሌላም ሀገር አለ ኦፍኮርስ፣ ዝም ብለን ማድረግ አንችልም፣ ጀነራላይዝ ማድረግ አንችልም። ግን አፍሪካ ሀገር የተለመደው ምንድነው? ሰዎች በኑሯቸው እየጨመሩ በገንዘብ እየጨመሩ ሲሄዱ ቸርች ውስጥም ያለ ስታትሳቸው እንዲጨመር ኤክስፔክት ያደርጋሉ፣ ኢንፍሉዌንስ ማድረግ ይፈልጋሉ። ምንም ሊገናኝ የማይገባው ነገር ነው ብዬ አስባለሁ። አንድ ሰው በዓለም በገንዘብም በእውቀትም በስልጣንም ምንም ቢገን ስቲል ሰርቭ የሚያደርገውን ጥሪው የሰጠውን ተልእኮ እዚያ አክብሮ ዝቅ ብሎ ማገልገል አለበት ብዬ አስባለሁ። ይሄ ብዙ ነገር ያስተካክልናል ብዬ አስባለሁ። ራእይ ላይ አተኩሬ ኮሚኒቲ ላይ እየሰራሁ ጥሪ የሰጠኝን ተልእኮ ችላ ካልኩኝ በጎ አድራጎት ነው። ቤዚክሊ በጎ አድራጎት ነው አሉ የተባሉ አሁን ስማቸው ገን ነው የምታያቸው ከውጭ ሀገር መጥተው የሚሰሩ ድርጅቶች አነሳሳቸው ከቤተክርስቲያን ነው። ግን ስፒሪቹዋሉን ትተውት እዚህ ላይ ሲያተኩሩ በጎ አድራጎቶች ናቸው። አክቹዋሊ የተለያየ ፍልስፍና ይገባባቸዋል እነዚህ አንዳንዶቹ። እንደዛውን አለው ጥሬ ላይ ብቻ ጥሬ የሰጠኝ ተልእኮ ላይ ብቻ ሳተኩር በቸርች ውስጥ እየተገደብኩ ነው መሆነው።
አብዛኛው ጊዜ የተለያየ ሀገር ሄዳለሁ፣ በተለይ ቸርቾች አገለግላለሁ፣ አበሾች ጋር ሄዳለሁ። ቤተክርስቲያን ውስጥ እረፍት ያጣ የሚረብሽ ሰው ካጋጠመኝ ብዙ ጊዜ ቪዥን የሌለው ሰው ነው። ላይፉ ቸርችና ቸርች ብቻ ነው። ፐርሰናል ላይፉን የሚገነባበት የለውም። ፋሚሊ ለመገንባት ገንዘቡን ፋይናንሻሊ ለማድረግ ነው የሚሰራው ነገር የለውም። ቸርችና ቸርች ነው። ሁሉ ነገሩ እዛ ስለሆነ የሚያጣውም የሚያገኘውም ከገንዘብ አንጻር ከስልጣንም አንጻር እዚሁ ስለሆነ ለሁሉ ነገር ፋይት ማድረግ ያለበት ይመስለዋል። ብዙ ጊዜ ቪዥናቸው በድሪማቸው የሄዱ ሰዎች ቸርች ውስጥም ባላንስ ሆነው ሲሆኑ በጣም የተረጋጉ ናቸው። በጣም ምክንያቱም ላይፍ ይሄ ብቻ አይደለም። ሁለንተናቸውን ሰጥተዋል። እዛ ግን የሚሰራ ስራ አላቸው። የሚያደርጉትን የሚችሉትን ደሊቨር ያደርጋሉ፣ ወደ ስራቸው ይገባሉ። ሰሜት ለማድረግ ብዙ ጊዜ ችግር የለባቸውም። ይህንን ባላንስ ያደረጉ ሰዎች ሰው አንዱን ስናጣው ህልሜን ከተውኩኝ ደግሞ ቸርች ላይ ኢንጌጅድ ነኝ፣ ህብረተሰቡ ላይ ኢንጌጅድ ነኝ፣ ቤተሰቤ ይወድቃል። እዛ ልጆችን ልመግብ ይችላለሁ፣ ልጆችን ሊረቡ ይችላሉ። ሰው የኔ ፋይናንሻል ሊወደቀ ሊሄድ ይችላል። ሰው ምን ያደርገኛል? በኋላ መራራ ያደርገኛል። ለእግዚአብሔር ብዬ ቤተክርስቲያን እሰራለሁ፣ የኔን ህይወት ማንም ግድ የለውም ወደሚል ሄዳለሁ ማለት ነው። አንዳንድ ሰዎች ጥሪ ወይ ራእያቸውን ለህልማቸው መኖሪያ ያስባሉ። የሆነ ህልም አላቸው ሊኖሩት የሚያስቡት አይነት ነገር እና ጥሪያቸውንና ወይ ራእያቸውን ለዛ እንደ መንገድ አድርገው መጠቀም ነገር አላቸው። በሌላ በኩል ደግሞ በተቃራኒው ለምሳሌ በተለይ ቤተክርስቲያን አካባቢ ያለ አስተሳሰብ ሰዎች ለራእይ ወይ ለጥሪ የሚያደርጉት ነገር በጣም ይበረታታልና ህልማቸውን መተዋቸው እንዲሁም እንደ ጽድቅ እንደ ጥሩ ነገር ይበረታታልና እዚህ መካከል ያለው እይታ እኔ ራእይ ያለኝ ህብረተሰቡ ላይ እሰራለሁ፣ ሞኔታይዝ አደርገዋለሁ። ያ ምንድነው ችግር አለበት ብዬ አላምንም። መጠንቀቅ ያለብኝ ምንድነው ኤክስትሪም እንዳልሄድና ሰውን ኤክስፕሎይት እንዳላደርገው። ለምሳሌ አንድ ሰው በትምህርት ዘርፍ ላይ በስልጠና ዘርፍ ላይ ህብረተሰቡ መለወጥ ከፈለገ ያንን ማቅረቡ ሞኔታይዝ ማድረጉ በሶሻል ሚዲያ ሆነ ምናምን ማድረጉ ችግር የለበትም። ግን ትኩረቱ እሱና እሱ ብቻ ከሆነ ወደማይሆን መንገድ ስለሚወስደው ባላንስ ማድረግ አለበት ነው ማድረግ አለበት። ሰው በጥሪውም ቢሆን ላይክ በቤተክርስቲያን ውስጥ ባለው ጥሪው በሰጠው ተልእኮም ቢሆን በዛ ምክንያት ገንዘብ ማግኘቱ ችግር የለበትም። ግን ትኩረቱ እሱ ላይ ከሆነ አንደኛ፣ ሁለተኛ ደግሞ ካልተሰጠው ገንዘብ ካላገኘ ኮምፕሌን የሚያደርግ ከሆነ ካገናኘው ከዛ ጋር ደህና አደጋ ላይ ሊሆን ይችላል። ሁለተኛው ጥያቄ አንዳንድ ሰዎች እኮ ለጥሪያቸው ለቤተክርስቲያን ሲሉ ራሳቸውን ይሰዋሉ። ይሄስ እንዴት ነው? ይሄ ሙሉ ለሙሉ በፈቃደኝነት መሆን አለበት ብዬ ነው የማምነው እንጂ እኔ ለቤተክርስቲያን ብዬ እንዲያደርጋለሁ ማንም ግን ለእኔ ኬር አያደርግም ወደሚል መራራነት ከወሰደን ዜሮ ገብቷል ነገሩ ማለት ነው። ሰው በፈቃደኝነት ሰው ዋጋ መክፈል ይችላል። ያ ነገር የለም ለማለት አይደለም። ሰው ምንም አይነት ኮንፈርት አልፈልግም። ዮሐንስ እኮ በረሃ ለበረሃ ይንከራተቱ ነበር። ግን እኔ ስንት ክረምት ምንም ነው ስንት ዓመቴን በረሃ ስንከራተት ማንም ግድ የለውም ብሎ ኮምፕሌን ሲያደርግ አትመለከተውም። እስከ መጨረሻው ዋጋ ከፍሎን ያለፈው። እንደሱ ከሆነ ደግሞ መቀበል አለብን። ጥሪ የሰጠኝ ይሄ ነው። በፈቃደኝነት የኑሮን ኮንፈርት መተው ማለት ነው ለወንጌል ሲባል አንዳንድ ጊዜ ዲማንድ ሊያደርግ ይችላል። በዚህ ፕሮግራም ብዙ ጊዜ ሰዎችን የተለያየ እይታ ነው የምናነሳላቸው። ግላዊ ጉዳዮችን አናነሳም። ግን በሌላ መርሃ ግብር ስላለን እንዲህ ከሰዎች ጋር የምንጫወትባት የእርስዎን ግን ባውቅ ደስ ይለኛል። ለምሳሌ ጥሪ፣ ህልም፣ ራእይ እንዲህ መለየት የቻሉበትና በዛ ሂደት ውስጥ የተጓዙበት ነገር ባጭሩ ማስታወስ እንችላለን። በአንድ ጊዜ እኔ ጌታን የተቀበልኩኝ በአንድ ጊዜ ብርት ያለልኝ ነገር አይደለም። ቲኔጀር እያለሁ ነው አገር እያለሁ ነው ጌታን የተቀበልኩት። ከዛ ወጣሁኝ፣ ውጭ ያለሁኝ በትምህርት ቤት ነው ብዙ ጊዜ ያሳለፍኩት። እዛ ላይ ሆኜ በጣም የሚያንገበግበኝ ሁሉ የማስበው ከጭንቅላት የማይወጣው የጥሪ ጉዳይ ነው። ቅድም በመጀመሪያ በሰጠነው ዴፊኒሽን ጥሪ እና እሱ ደግሞ ሀገሬ መሄድ ነው፣ ሀገሬ መመለስ ነው። ማራለው፣ ቆያለው፣ እዚህ ስታብሊሽ መሆን አልፈልግም፣ እመለሳለሁ የሚል ጥሪ ላይ ያተኮር ነበር። በኋላ ግን ያ ነገር እንትን ነው፣ ፕሮግሬሲቭ ነው ነገሩ። ወንጌል የሰጠኝን የማስተማር የማሰልጠን ቅዱሳን ለፍጽምና የማብቃት ተግባሬ ላይ ስሰማራ ሌላው የኮሚኒቲ አካል ላይም የኔ በራልኝን ማብራት እንዳለብኝ ያሉትን አንዳንድ አመለካከቶችና ፍልስፍናዎች መሞገት እንዳለብኝ ራእዩ ሲበራልኝ ማለት ነው። ራእይ ነው የምለው። ስለዚህ የአመራሩን ዓለም መሞገት አለብኝ። የተለያዩ ፍልስፍናዎች ስላሉ ስኬት የሚባለው ነገር በጣም የወጣ ነው። እሱም መሞገት አለብኝ። ስለ ኢሞሽናል ኢንቴሊጀንስ ማውራት አለብኝ። እነዚህ እውነቶች ደግሞ በሙሉ ባይብል ውስጥ ናቸው። ከባይብል ጠቅሰህ ደግሞ ስትሰጣቸው አይሰሙህም። እነዛ አይሰሙህም፣ አውቶሪቲያቸው ከሱ ስለማይቀዳ። ስለዚህ ትክክለኛውን እውነት በሚገባቸው ቋንቋ አቀርባለሁ።
በሚል ወደዛ ሄድኩኝ። እሱ ግራጁዋሊ ቪዥን እያገኘው ሄድኩኝ ማለት ነው። ከዛ ራሴ ላይ እንግዲህ ወደ አገልግሎቴ ላይ ሳተኩር ትዳር ላይ ልጆች አሉኝ፣ መውደቅ የለባቸውም፣ ቴክ ኬር ማድረግ አለበት፣ የኔ ኃላፊነት ነው። ለቤተሰቡ ፕሮቫይድ ማድረግ አለበት አንድ ሰው ይላል። ስለሱ አስብ፣ ስለ ድሪም ነው ትርጉሙ በኋላ እየገባኝ ልዩነቱ መጣ። ሰው ግራጁዋሊ ነው። ስለዚህ ጤነኛ ነው ማለት ሰዎች ከጥሪያቸው ራያቸው ከዛ ቀስ እያሉ ህልማቸው ጋር ቢሄዱ ግራጁዋሊ አሁን እርሶ እንዳሉት ጤነኛ ከሄዱ አክቹዋሊ በአንድ ያገኘሁት ካሉ ነው ምናልባት የሚያጠራጥር ግራጁዋል ነው። እየገባን ግን ትርጉሙን ማስተካከል አለብን መጀመሪያ። ግን እየገባን ይሄዳል። አንዳንዱ ተቆንጥጦ ነው የሚያውቀው። እዛ ከማተኮር የተነሳ እዚህ ቤተሰቡ ሲጎዳ ይህንን ማሰብ አለብኝ። ቶሎ ዋይዝ ይሆናል። እና ሰው ብዙ ካበላሸ በኋላ ጥሪ ሲባል ግን ለምሳሌ አሁን ቤተክርስቲያን ውስጥ ይህንን ቃል የሚጠቀሙ ሰዎች ከመጋቢ ወንጌላዊ፣ ቅድም ሐዋርያ፣ ዘማሪ ከተለያዩ እንደዚህ አይነት ነገሮች ጋር ያገናኙታልና መንፈሳዊ ጥሪ ስንል ከቤተክርስቲያን መዋቅር አገልግሎት ውጪ ሊገለጽ ይችላል ወይስ ቤተክርስቲያን ውስጥ ሆኖ እነዛን ብቻ ማለታችን ነው? ሌሎች ሰዎችን በሌሎች ማዕረጎች ወይ ማዕረግ ስንል ማዕረግ ማለታችን ሳይሆን ተለምዶ አጠቃቀስ ስለሆነ ሹመት ሁላችንም የእሱ አካሎች ነናል። ስለ ቦዲ ሚኒስትሪ ቆሮንቶስ ላይ ያወራል። እንደውም ትንሽ ላይ መስሉት የበለጠ ክብር እንሰጣቸዋለን ይላል። ብዙ ጊዜ ምንድነው ሰው እንደመሆናችን መጠን ሚራክል እንወዳለን። የማናውቀውን ነገር በመገለጥ መልክ ሲነገረን እንወዳለን። እነዚህ ነገሮች ስለሚያጓጉን እንደሱ ያርግን ክላሲፋይ እናደርጋቸዋለን እንጂ በጣም ድምፁ የማይሰማ እናንተ አካል ውስጥ አሁን ድምፁ አይተነው ማናውቀው ምን እንደሚመስል ማናውቀው ድምፁን የማያሰማ አካላችን ቢወሰድ ከውስጣችን አንድ ቀን አንቆይም። በጣም ያስጨንቀን ግን ይሄ ድንገት የሆነ ነገር ቢሆን እዚህ ጋር በመሆነጨን በጣም ያስጨንቀኛል። የግድ እነዛ ሹመት ምንላቸው የተሾሙ ሹመት ስናወራ ስለ ድቁና እናወራለን፣ ስለ ሽማግሌ እናወራለን። ደግሞ በፋይቭ ፎልድ ሚኒስትሪ አንዳንድ ሰዎች የማያምኑበት ሊሆን ይችላል፣ ችግር የለበትም እሱ። በፋይቭ ፎልድ ሚኒስትሪ ሰዎች ይሾማሉ በፓስተርነት በምናምን። እነዚህ አገልግሎቶች በዛ መሾማቸው ወሳኝ ነው። ግን ተሾም ያለው ብሎ ብቻውን ሄዶ መጠንቀቅ ያለበት አንደኛ ሰው ራሱ መሾም የለበትም። መጽሐፍ ቅዱስ አጋንስት ይናገራል። አንድ ሰው ራሱን እንደዚህ ነኝ ብሎ መሾም የለበትም። ኦቨርሲ የሚያደርገው ሰው መኖር አለበት። ከስጦታውም ከካራክተሩም ከምንም አንጻር ታይቶ መሾም አለበት ብዬ አስባለሁ። ወጥቶም ያገለግል ከሆነ ወጥቻ ያገለግላለሁ ፕላንት ማረጋለሁ ምናምን የሚል ከሆነ ደግሞ ኦቨርሲ የሚያደርገው ሰው መኖሩ ከቤተክርስቲያን ጋር ጤናማ ግንኙነት መኖሩን እርግጠኛ መሆን አለበት። ለማን ነው? ለራሱ ነው። ከጥሪ አንጻር አንድ ሀሳብ ላንሳ፣ ወደ ሌሎቹ መለሳለሁ። ወደ ህልምና ራዕይ ምናልባት ተግባራዊ ደረጃዎች ሊኖሩ ይችላሉ። ሰዎች ጥሪያቸውን የትኛው እንደሆነ በደንብ ለማለየት ለመከተል የሚያስችለው በጣም ቀላሉ ነገር ክርስቶስ የወደዳቸውን ጠራቸው ከእሱ ጋር እንዲኖሩና ለመስበክ እንዲልካቸው። በጣም ሲምፕል ፍሬምወርክ ይሄ ነው። ይጠራል፣ ከእሱ ጋር ያኖረናል፣ ያስተምረናል። ከዛ ተልኳችን ለመስበክ ይልከናል፣ ተልኳችን ይልከናል። የሚጠራን ከጨለማ ወደ ብርሃን ነው። የወደዳቸው እንደጠራቸው ከጨለማ የጠራቸው እሱን ከተቀበሉት በኋላ ለምን የጠራቸው? አመናችሁብኝ አሁን ጥሪ ያላችሁ አላላቸው። ከጨለማ ና፣ እንደዚህ አጥማጭ ነህ፣ እንዲህ ታደርጋለህ፣ ቀራጭ ነህ ና ብሎ የጠራቸው ከጨለማ ነው። ከዛ ምን አደረጋቸው? ከእሱ ጋር እንዲኖሩና ከዛ ምን ያደርገው አኖራቸው። ያላስተማራቸው ጉድ የለም። በዚህ ላይ ጠፈፍ አድርጌ ጌታ በምድር ላይ 3 ዓመት ሲመላለስ ያስተማራቸውን ትምህርቶች የነገራቸውን ታወ ያላቸው በሙሉ በመጽሐፍ መልክ ቀይሬዋለሁ። ከጥሪ ወደ ተልኮ ይላል እንዳለ አውጥቸው ማለት ነው። እያንዳንዱ ያላቸው የተናገራቸው ዝም ብሎ ያለፋቸው ነገር ብንመለከት ከእሱ ጋር የኖሩበት ጊዜ ነው። አንድ ሰው ከጨለማ ወደሚደነቅ ብርሃን ከተጠራ በኋላ ከክርስቶስ ጋር የሚኖርበት ጊዜ ያስፈልገዋል። ተልኮውን ለተጠራው ስራ ከመላኩ በፊት ያ ፕሮሰስ ሂደት ለዋለው ፕሮሰስ ለዋለሁኝ ካራክተሩ የሚቀረጽበት ነው። ሰብሚሽኑ የሚታይበት ነው። ይሄ ሁሉ ደግሞ የሚሆነው በሎካል ቸርች ሴቲንግ መሆን አለበት ብዬ አስባለሁ። ሌላ ምንም ይህን ነገር ፕሮቫይድ ሊያደርግልን የሚችል መዋቅር ስለሌለ ምንም የለም። ሪፕሌስ ሊያደርገው የሚችለው ነገር የለም። ከጨለማ ወደሚደነቅ ብርሃን የመጣ ሰው በቤተክርስቲያን ውስጥ ቁጭ ብሎ ተምሮ እንግዲህ ስም የምንሰጠው ትምህርት ስም አለ። እንግዲህ ክትትል ትምህርት የሚባለው ምን ብለው ይማራል። አንዱ እሱ ነው፣ ፎርማል የሆነው ትምህርት ነው። ሌላኛው ደግሞ በህይወት ውጣ ውረድ እንማራለን፣ እንወድቃለን፣ እንነሳለን። ቤተክርስቲያን ውስጥ የማይሆኑ ሰዎች እናገኛለን። ቤተክርስቲያን እንደዚህ ነው እንዴ? አማኞች እንዲህ ናቸው? እሱም የትምህርት አካል ነው። እሱ የመሰናከያ ምክንያት ሳይሆን ክርስቶስን የበለጠ እንዲያጎላለን የሚያደርገን ትምህርት ነው። በእነዚህ ውስጥ ለመስበክ ከመላካቸው ወይም ደግሞ የእሱን ታላቅ ስራ ለማውራት ወደ አገልግሎት ከመሄዳችን በፊት ከእሱ ጋር የምንኖርበት የምንማርበት
ሂደት ነው ብዬ አስባለሁ። ሰው ይሄ ነው ፕሮሰሱ ብዬ ነው ማስ መጠራታቸው አስቀድሞ ነበረ ሲመጡ አይደለም የሚለው ሐሳብ ሲነሳ ጥያቄ እየጫረብኝ ነገር አለ ዶክተር። ምናልባት ከዚህ ሐሳብ ጋር አብረን ብናየው ለምሳሌ ሴኩላር በምንለው ዓለም በዛኛው ዓለም ውስጥ በዘፈን ወይም በእንደዚህ አይነት ነገር የምናውቃቸው ሰዎች ወደ ቤተክርስቲያን ሲመጡ አንዳንዶች ቀጥታ እዚሁ ደግሞ መጥተው መዘመር ይችላሉ የሚለውን ሐሳብ ያነሳሉ። አንዳንዶች ደግሞ የለም መቀመጥ ነው ያለባቸው ወይ በቃ መረጋጋት ይሄኛው ሌላ ዓለም ነው የሚል ሐሳብ ይነሳልና ይሄን ነገር እንዴት እናያለን? አይ ነው ብዙ ክሪቲሲዝም ላዳብር ይችላል በዚህ ጉዳይ ላይ አውቃለሁ። ግን አንድ ሰው ይህንን ነገር ሂደቱን እንዲኖር ቤተክርስቲያን ፍሬምወርክ ነው ማስቀመጥ ያለባት። እያንዳንዱ የመጣውን ሰው ይሄስ ይግባ እንዴ አይሄድ እንዴ አይደለም ማለት ያለብን። ማንኛውም ከዛ የመጣ ሰው የሚያልፍበት ትክክለኛ መንገድ ሲስተም ነው መዘጋጀት ያለበት። ስለዚህ ያ ከዘፈን መጣ ከምንም መጣ ምንም ያጨቃጭቀ ነገር የለም። ያ ሰው በዛ ውስጥ ያልፋል። አንድ ሰው ጌታን የተቀበለ ሰው ምንድነው ማድረግ ያለበት? በአንተ ቤተክርስቲያን ክትትል ትምህርት መማር አለበት። ባይብሉን እንዲያውቅ፣ ደህንነቱን እንዲያውቅ፣ አውቆ እንዲከተል ፋውንዴሽን የሚባል ብዙ ቸርቾች አሉ፣ የፋውንዴሽናል ክላሶች። በቃ በእነዚህ ነገሮች እንዲያልፍ ሁሉም የሚያልፍበት ነገር ማዘጋጀት ነው። ከዛ እንግዲህ ለእያንዳንዱ ትኩረት የሚሰጠው ምንድነው? ምናልባት በዘፋኝ ከነበረ ከዚህ በፊት እንዲያረጋ አሁን አያርግ የሌለ እንዲያረግ የሚከታተለው ነገር ካለ ወደዛ የሚመለስ ቀለስ የሚያደርገው ካለ ን ካውንስሊንግ ሊሰጠው ይገባል እንጂ አንተ እንደዚህ ስለነበርክ በዚህ ማለፍ አለብህ፣ አንተ ስላልነበርክ ተቀድሰህ መጣህ የሚባል ነገር የለም። ቅድስና እኮ መለየት ማለት ነው እንጂ ለጌታ መለየት ማለት ነው እንጂ ኃጢአት ማቆም ማለት አይደለም። ፖዚሽናል ነው መጀመሪያ ቅድስና። ፖዚሽናል ይሄ ሰው ወደ ጌታ ሲመጣ ተቀድሷል። ለተጠራችሁበት ጥሪ የሚመጥን ኑሩ ያ እሱን ኑሮ ነው ማስተማር ያለብን። አሁን ተጠርተሃል፣ በለሱ የሚመጥን ኑሮ። ጳውሎስ ወዲያውኑ ጌታን ከተቀበለ በኋላ መስበክ ጀምሯል። ገባው ነገሩ ገባው። እንደ በቀናት ይናገር ነበር እና ሴት የሆነ ነገር አለ ብዬ አላስብም። ቤተክርስቲያን ግን ሲስተማን መዘርጋት አለባት። አሁን በተለይ በጣም ከምንቸገርባቸው ነገሮች አንዱ ጥሪ በራሱ ዝናን ይፈጥራል። እንደዚሁም ደግሞ ራሱ ደግሞ መድረክም ራሱ ደግሞ የሚያጓጓ ነገር ነው። ስለዚህ ሰዎች ለመድረክ ፍቅር ሊኖራቸው ይችላል ወይም ደግሞ ዝና ፍላጎትም የሰው ማንነትም ስላለና መንፈሳዊ ጥሪን ከመድረክ ፍቅርና ከዝና እንዴት መለየት ይገባል? አይ ቲንክ ሰው መድረክም ሆነ ምንም አይነት ዝና መፈለግ አለበት ብዬ አላስብም። ከፈለገ ምንድነው አሁን እኮ እግዚአብሔር የሚከለክለን ነገር በሙሉ ጉዳቱ ለኛ ስለሆነ ነው። ፌም በምፈልግበት ጊዜ ያችን ፌም ፒኳ ላይ ለመድረስ ምንም ነገር ከማድረግ ላልመለስ እችላለሁ። እሱ ወጥመድ ውስጥ ይከተኛል። ፕራይድ ኦፍ ላይፍ የሚለው መጽሐፍ ቅዱስ በዚህ ዓለም በንብረት መመካት፣ በተለያዩ ነገር ያለኝ በዚህ ነው የምመዘነው፣ ይሄ እዚህ ላይ ካልደረስኩ በስተቀር። በተለይ ደግሞ የሶሻል ሚዲያ ዘመን ነው አሁን። የፎሎወር ብዛቱ የላይኩ ብዛት ምናምን ሁሉ ይገባል እዛ ነገር ውስጥ። ከእንደዚህ ነገሮች ራሳችንን መጠበቅ አለብን። ሰዎች ሲወዱን ሲያከብሩን ደስ አይለንም? ኦፍኮርስ ደስ ይለናል። ነገር ግን ያንን ያጣን ጊዜ ምንድነው የሚሰማን በሚለው መመዘን አለብን እና ራሳችንን ከእነዚያ ነገሮች መጠበቅ አለብን ብዬ አስባለሁ። ትንሽ ብንጨምርበት ቆንጆ ይመስለኛል። በተለይ ወጣቶች ላይ ትኩረት አድርገን ብንጫወትበት። ምክንያቱም አንዳንድ ሰዎች ሲናገሩ አሁን በክርስቶስ ፍቅር ከተጠሩት ይልቁ በቲክቶክ ወይ በዩቲዩብ ፍቅር ወይም በተጽዕኖ ፈጣሪነት ዝና ወይም በጭብጨባ ፍቅር የተጠሩቱ ይጎላሉ የሚል ሐሳብ የሚያነሱ ሰዎች አሉ። አሁን ያለውን አንዳንድ እንቅስቃሴ ከመከታተል አንጻር ላነሳ የፈለኩት መፈተኛ ወይም ነገሩን በደንብ መለያውን ነገር ነው። እኔ አይብሊቭ ሰው ሁሉ ሞቲቭን ያውቀዋል ብዬ አስባለሁ። መነሻ ሐሳቡን ያውቀዋል ብዬ አስባለሁ። በደንብ መጽሐፍ ቅዱስ ላይ ግራውንድ እንዲሆንና መጽሐፍ ቅዱስ የሚያስተምረውን አስተምሮ ስለ ዝና፣ ስለ ተቀባይነት፣ ክርስቶስ ስለማስቀደም፣ እኔ ለአንስ እሱ ሊልቅ ይገባዋል ማለት፣ ለታይታ አይሁ ስራችሁ የሚል ብዙ እኮ ጥቅስ አለ። የማይሸፍነው የለም ጥቅሱ። እነዚህን በደንብ አንብቦ በደንብ ተምሮ ግራውንድ የሆነ ሰው ኤግዛክትሊ በምን ሞቲቭ ሶሻል ሚዲያ ላይ መውጣት እንደፈለገ ያውቀዋል። የቤተክርስቲያን ኃላፊነት ምንድን ነው? መጀመሪያውኑ ምዕመኗን ይህን ማስተማር ነው ያለባት። ሪያክት እያደረግን መኖር አንችልም። የምንሳሳተው ምንድነው? ወጣቱ እንዲያ ነገር ውስጥ ገባ፣ ሪያክት እናደርጋለን፣ እናወግዛለን ምናምን። ይሄ አያስኬደንም። መጀመሪያውኑ ወጣቱ በደንብ አንደርስታንዲንግ እንዲኖር ግራውንድ ማድረግ ነው። ከዛ አልፎ የሄደው ሰው ግን እንዴት ነው የሚማረው? ይህን ነገር በትምህርት ነው የሚያማረው። በጣም ፎሎወር ፈልጌ ሲሄድ ፌሙን ማጣት አይቀርም። በፍጹም እነዚህ ነገሮች የሚጸኑ ነገሮች አይደሉም።
አዳዲስ ሰዎች ይመጣሉ። አንተ በጣም ትደነቅበት የነበረውን ነገር ይወስዱታል፣ በአንድ ቀን ይወስዱታል። ያን ጊዜ ነው የምትቀጣው። ይቀጣሃል፣ ነገሩ ራሱ ይቀጣሃል። ባዶነት ስሜት ይመጣል። ምክንያቱም ውስጣችን የሞላ ነው በዛ ነገር ስለሆነ ያ ነገር ሲወሰድ ባዶነት ይሰማናል ማለት ነው። ሰዎቹ እኛ ከፍሬያቸው ታውቋቸዋላችሁ ይባላል። ምዕመኑ መለየት ያለበት ከፍሬያቸው ነው። ፍሬ አይተው ነው መሄድ ያለባቸው። ጀስት ቢካዝ ኤክሳይቲንግ ስለሆነ ብቻ ህይወታችን ኢንቨስት ማድረግ ያለባቸው እዛ ውስጥ። እነዛም ሰዎች መጀመሪያውኑ ተምረው ቀስ ብለው ራሳቸውን እየመረመሩ እንዲሄዱ፣ አለዛ ግን ይሄ ነገር ካደረጋችሁ ይሄ ይከተላችኋል። ለምሳሌ አካሄዳችሁ ገንዘብ አለመውደድ ይሁን ያን የሚያደርጉ በብዙ ስቃይ ወቅተዋል። በኋላ የሚወጉት ራሳቸውን። ያ ነገር እንዳይደርስባችሁ ተመለሱ ነው። አለዛ ሲደርስበት ይመለሳል ሰው። በዛ መልኩ ነው የማየው። ቅድም አንድ ሀሳብ አንስተውልኝ ነበር፣ የኢየሱስን ትምህርት ወደ ጽሁፍ የመቀየር ሀሳብ ከጥሪ ወደ ተልእኮ በሚለው ስራ ውስጥ አሁን ከሚያነሱልኝ ሀሳብ አንጻር ጥያቄ ማንሳት ፈልጌ ነው። አንዳንድ ሰዎች ጋር በሚኖረን መደበኛ ያልሆነ ጨዋታ መካከል የሚያነሷቸው ሀሳቦች አሉ። ለምሳሌ ኢየሱስ አሁን እኮ በመድረኩ እንግዳ ነው የሚሉ ሀሳቦች ይነሳሉ። ወይም የእሱ እንደ ሰው ያለው አስተሳሰብ ይሄ ፍልስፍና ነው ወይም ንግግሮቹ። አሁን ለምሳሌ ቅድም ያነሱልኝ ግራህን ሲመታ ቀኝህን ስጥ የሚሉ አይነት ንግግሮች አሁን ከቤተ ክርስቲያን የራቁ ናቸውና የቤተ ክርስቲያን አመራሩም ይሁን መድረኩም ይሁን አብዛኛው እንቅስቃሴ ሴኩላር የምንለው ወይም የሌሎች ፈላስፎች ሀሳቦች የገዙበት ማሸነፍ ቀዳሚ የሆነበት አይነት ይመስላል የሚሉ ሀሳቦች ይነሳሉና ይህንን ያያሉ ዶክተር? ኦፍ ኮርስ በዓለም ያለው ፍልስፍና በደንብ አቬይላብል ነው። አሁን ሰው ባጭሩ ገብቶ በቀላሉ ነገሮች እሱን እየመዘነ ካላየ በስተቀር ኦፍ ኮርስ ብዙ አይነት ፍልስፍና ነው በአሁን ጊዜ ያለው። እሱን ይቀበላል እና ደግሞ እነዚህ ነገሮች የሚሞግቱ ያው ምዕራብ ነው የተወለደው፣ አሁንም እያደገ ያለው ምዕራብ ነው። እነሱ መጀመሪያውኑ ስነ መለኮታዊ ነገሮችንም ጽፈው ኦርጋናይዝ አድርገው ሲስተማቲክሊ ሰርተው ያመጡት እነሱ ናቸው። ያው ሰው እሱን ይቀበላል፣ ትክክለኛውን እየለየ ይሄዳል፣ የማይሰራለትን እየጣለ ይሄዳል። ግን የሚጀመረው እዛ ነው። አሁን ደግሞ እዛው ቸርች ያደጉ እዛው ያሉ ሰዎች ይሞግታሉ። ይህን ያህል ፓስተር ነበርኩኝ ለ20 ዓመት ለ30 ዓመት ጊዜ ወስድ አድርጌያለሁ ብለው ደግሞ ይመጣሉ። ያንኑ ያስተምሩት የነበሩትን ነገር ዲስክሬዲት እያደረጉ ማለት ነው። እና ያን የመለየት ኃላፊነት የኛ ነው። ወጣቱ ደግሞ እነሱን የመጠበቅ አደራ የቤተክርስቲያን እንደሆነ ቤተክርስቲያን ችላ አለችን ስላለ አንድ ወጣት ከተጠያቂነት አያመልጥ። ቤተክርስቲያን አመራር ችላ በማለቱ ይጠየቃል። ህዝቡ መንጋውን ጠበቅ ስለሚባል ችላ ተባለም አልተባለም ደግሞ ለሚሰጠው ምላሽ ደግሞ ይሄ ወጣት ይጠየቃል። ሰው ብሌሙን ሽፍት ማድረግ አንችልም። እንደ መሪዎች ወጣቱ ያሁን ወጣት አይታዘዝም ማለት አንችልም። ከኃላፊነት አናመልጥም። ከም 99 ትተሂድ የተባለ ማለት ነው። 99 ትቶ ለመሄድ እኮ 99ዎቹ ማቹር ማድረግ ይጠይቃል። ትታቸው ይሄክ ነው ብመለስ እዛው አገኛቸዋለሁ የሚል ኮንፊደንስ ይጠይቃል። እሱን ተብሏል። እነዛም ደግሞ አትባዝኑ፣ አትሂዱ፣ በቤት ቆዩ ተብሎ ተነግሯል። ሁለቱም የራሱን ኃላፊነት መወጣት አለበት ብዬ አስባለሁ። አንዱን ብሌም ማድረግ አለበት ብዬ አላስብም። ግን አሁን ለምሳሌ ቅድም ያነሱልኝ ሀሳብ አለ፣ በቤተ ክርስቲያን ስርዓት ውስጥ ማለፍ አለበት የተጠራው ሰው የሚል ነገር ወይም ደግሞ ሊከተለው የሚገባ አውቶሪቲ የተነሳ ጉዳይ አለ። ከዛ አንጻር ተጠርቻለሁ የሚል ውስጣዊ መነሳሳት እያለው ነገር ግን በቤተ ክርስቲያን መሪዎች ወይም አካባቢ እውቅና እድል ያልተሰጠው ብዙ ሰው ይኖራል። ሹመትን ያላገኘ፣ መድረኩን ያላገኘ ወይም መንገዱን ያላገኘ እንዲህ አይነት ሰው ተስፋ ሳይቆርጥ ጥሪውን እንዴት መንከባከብ ይችላል? ጥሪው መድረክ ነው ወይ ነው ጥያቄው። እሱ ላይም ወደ ፍቺው ይሄዳል እኮ። አንድ ሰው ሲምፕል ሆኖ በቤተክርስቲያን ሰርቪስ ሲያደርግ ሌትስ ሴይ ጥሪ የሰጠኝ ተልእኮ ቅድም ወደ ሐዋርያ ጳውሎስ 13 ላይ ሐዋርያ ስራ ላይ ለጠራኋቸው ስራ ለዩልኝ፣ ተጠርተዋል ከጨለማ አሁን ደግሞ ስራ አላቸው፣ ደርሰዋል፣ በስለዋል፣ ተዘጋጅተዋል፣ ለዩዋቸው፣ እጅ ጭነው ላኳቸው ይላል። ወደዛ መድረስ እፈልጋለሁ ካለ ይመስለኛል አንድ ሰውና ቤተክርስቲያን ሬኮግናይዝ ካላረገችው አይ ብሊቭ እሱ ራሱ ከሱ ጋር እንዲኖሩና እንዲልካቸው የሚለው አካል ነው ብዬ ነው አስበው። በቃ እኔ አሁን ሰዎች አላመኑብኝም፣ መሪዎች አላመኑብኝም። ሌትስ ሴይ የወርሺፕ ጊፍት አለኝ፣ ነገር ግን ልወጣ እፈልጋለሁኝ፣ ሰርቭ ለማድረግ እፈልጋለሁ፣ አላመኑብኝም። ስለዚህ እታገሳለሁ፣ እጠብቃለሁ፣ ጊዜ እጠብቃለሁ፣ ባለኝ እድል በተከፈተልኝ ነገር እያገለገልኩኝ እቆያለሁ ሲል ያ ሰው ቀስ ብሎ እያደገ እግዚአብሔር ወዳሰበለት ነገር መሄዱ አይቀርም። ፓርት ኦፍ ኢት እግዚአብሔር እጅ ያለ ነገር ነው። አንዳንዱ ደግሞ በመሪዎች ማስተዋል እጅ ያለ ነገር ነው። እኛ ግን ለትምህርት መጠቀም አለብን ብዬ አስባለሁ። ብዙ ጊዜ ወጣቶች ሲበረታቱ በቤተክርስቲያን ወይ አካባቢ አንመለከትም። የመያዝ ወይ
የመጨፍለቅ ነገር ይበዛባቸዋልና እኔ ላነሳ የፈለኩት ነገር እንዲህ አይነት ነገር የሚከሰተው ወጣቶች ምናልባት ወጥተው በሚሄዱበት ሰዓት ያመልጣል የሚል ጉዳይ አለ ወይስ አድጎ ይንቃል ወይ አድጎ ክፍተት ይፈጥራል የሚል ነገር አለ? ከመሪዎች ወይም ከተቋማት ስጋት የሚመነጨው ከምን አንግል ነው በእርሶ እይታ? ወጣቶችን የመያዝ ነገር በሎካል ቸርቾች ውስጥ ከታየ አንደኛው ሜጀር እንትኑ የዚህ ምክንያቱ የማስበው የጀነሬሽን ጋፕ አለ፣ የአመለካከት ጋፕ አለ። ብዙ ጊዜ ወጣቶችን አይተህ ከሆነ ወደ ዩኒቨርሲቲ ይሄዳሉ። ኦልሞስት 100% ሊሄድ ትንሽ ነው የቀረው። አሁን ሁሉም ሄጅ ነው ይሄዳል፣ ሁሉም ካምፓስ ይሄዳል። ካምፓስ ሌላ ላይፍ ነው ያለው። የአካውንታቢሊቲ ቴስቱም የተለየ ነው። እዛ ምንድነው ፍሬንድሺፕ አለ፣ ምን አለ፣ መዋቅር አለ በተለያየ መልኩ። ከዛ በጣም ሊበራል ነው። አንተ ካውንስለሮች ናችሁ፣ ትሬኒንግ ይሰጣቸዋል፣ ካውንስለር ማድረግ ይጀምራሉ፣ የተለያዩ ቡድኖች ይፈጥራሉ፣ የኮሚኒቲ ስራ ይሰራሉ ምናምን። ተጠያቂነቱም የተለየ ነው። ሰዎች ሄደው ቢያጠፉም የሚከተለው መዘዝ የተለየ ነው። ልክ እነዚህ ሰዎች ከቤተክርስቲያን ከካምፓስ ሲመለሱ ቤተክርስቲያን ያለው አቁማዳ አይችለውም የነሱ። ለሁለቱም መዋጮ የሚያደርጉት አንደኛ የቤተክርስቲያን መሪዎች አብረው ራሳቸውን አፕዴት ካላረጉ ካምፓስ ላይፍ ሰው ቀምሶ ሲመጣ ምን አይነት አመለካከት ነው ይዞ የሚመጣው? 4 ዓመት ወይ 5 ዓመት ለምዶ የሚመጣው ምንድን ነው? አዳዲስ ትሬንድ የሆነ ነገሮች ይዘው ይመጣሉ። እኔ አሁን በዚህ በካውንስሊንግ ላይ ሰሞኑን በቅርብ ሰጥቻለሁ አንድ ትሬኒንግ። በጣም ብሶ ነው የመጣው ወጣት ከተለያየ ቸርች በምዝገባ ብቻ ለስልጠና ብሎ ይህን ያህል ሰው ተመዝግቦ አይቻላል። ብዙ የተመዘገበው ፓክድ ነበር ቦታው። ብዙዎቹን አናገሪያቸው ነው ከየሎካል ቸርች ነው። በቸርቻቸው ካውንስሊንግ የሚባል ቲም ማቋቋም ክልክል ነው። አሁን ሁሉም ቸርች እንደዛ ነው እያልኩኝ አይደለም። የነገሩኝ ግን ብዙዎቹ አንዳንድ በጣም የሚታወቁ ስሞች ያለባቸው ክልክል ነው። ለምን? ሴኪላር ነው ተብሎ ስለሚታመን ማለት ነው። ያው ምንድነው ራስን አፕዴት ካለማድረግ ነው። አክቹዋሊ በአሁን ጊዜ ምክር ላይ ጥንቃቄ የሚጠይቅ ቢሆንም ወጣቱ የቤተክርስቲያን ሽማግሌ ጋር ቀረብ ከምትለው ከወጣት ካውንስሊንግ መቀበል ይቀለዋል። ያ ሰው በደንብ የበሰለ ከሆነ የቤተክርስቲያን መሪዎች፣ ሽማግሌዎች ያላቸው ኃላፊነት ምንድን ነው? ራሳቸውን በዚህ ነገር አፕዴት ማድረግ፣ ትሬኒንግ መውሰድ ካለባቸው መውሰድ። አኖይንትድ ሆኛለሁ ስላልኩ የማልሸፍናቸው ኤሪያዎች አሉ። እዛ ጋር ወጣቶችን መሰብሰብ፣ ዊዝደሜን መስጠት፣ ስኪል ካለኝ ስኪል ሴቶች ካሉ ስኪል ሴቶችን ማስተማር። ከዛ ደግሞ እነዚህ ነገሮች በአንደር ኦቨርሳይት አድርጎ እንዲንቀሳቀሱ ማድረግ። ወጣቱ ላይ በጣም ፓወር አለ፣ ብዙ አቅም አለ፣ ማድረግ አለባቸው። ሰው የሁለቱም ነው ብዬ አስባለሁ። ከካምፓስም ሲመጡ ወጣቶች ትዕግስት አጥተው ከመጡ ልክ እንደሚዘጋባቸው ኦልሬዲ ኤክስፔክት አድርገው ይመጣሉ። ሲከለከሉ ደግሞ አልገዛም ምናምን እንድላለኝ ብሎ የሚወጡ ከሆነ እሱ ማስተካከል አለብኝ አስባለሁ። ብዙ ኃላፊነት ግን መሪዎች ካሉ። ወደ ራዕይ ጠጋ ልበል። ከጥሪው ጋር እያይዤ ነው ራዕይን የማነሳው። ብዙ ጊዜ ጥሪ ያለን የሚሉ ሰዎች በተለይ በቤተክርስቲያን አካባቢ ንቁ ናቸው። መድረኩም ጋር ካሉ መንፈሳዊ ስራው ላይ በብዛት አሉ። ነገር ግን ሴኩላር በምንለው ዓለም ቅድም ለምሳሌ እርስዎ ሲጠቅሱልን ራዕይ ብለውናል። ብርሃንና ጨው የመሆኑ ጉዳይ ላይ ግን ብዙ ጊዜ ተጽዕኖ አልባ ሆኖ የመታየት ነገር ይታያል። አማኞች በተለይ ደግሞ ወጣቶች በሙያቸው በስራቸው ቅድም እርስዎ ማስተዋል የምድር ጨውና ብርሃን እንዲሆኑ የተጠቀሰ ሀሳብ አለና ራዕያቸውን እንዴት ማግኘት ይችላሉ? መጀመሪያ አንደርስታንድ ማድረግ ያለባቸው በጥሬ ላይ አተኩራለሁ እሱ ላይ ብቻ ነው የምቆየው ማለቱ ሊያስከትል የሚችለውን ጉዳት ማወቅ አለባቸው። በጣም ጠባብ ያደርገናል። ከአመለካከት ከምን አንጻር አይደለም። እግዚአብሔርን ቃል በደንብ ካጠና አንድ ሰው አይ ቲንክ ማወቅ ያለበትን ያውቃል ብዬ አስባለሁ። ነገር ግን ከተጽዕኖ አንጻር ጠባብ ያደርገናል። ወደ ቤዚክሊ እንደው ማድረገው በዓለም ያሉት እንግዲህ ሂዱ የተባልኩት ሰው እስኪመጡ ነው የምጠብቀው። ይህ በምዕራብ ውስጥ የተጀመረ አንድ ጊዜ ሙቭመንት ነበር። if you build it they will come ይላል። በቃ ቆንጆ ፋሲሊቲ ስራላቸው ይመጣሉ ብለው በቃ የፋሲሊቲ ኤክስፕሎዥን የተጀመረው ያን ጊዜ ነው። እና አሁን አንዳንድ ግንባታዎቻችን የዛ ነጸብራቅ ሊሆን ይችላሉ። ሊሆን ይችላል። ሰው ቢልዲንግ ቢያምር ምናምን ችግር የለበትም። ግን ለህይወት ለውጥ አይሆንም እሱ። ኮንፈርት ካለ አቅሙ ካለ ኮንፈርተብል እናደርገው። ግን የህይወት ለውጥ አያመጣም እሱ። እነሱ እስኪመጡ የመጠበቅ አመለካከት የወንጌል አመለካከት አይደለም። እንግዲህ ሂዱ ወንጌልን ስበኩ ነው የሚለው። አጋንንት ካላወጡ በሽተኞችን ድውያንን ፈውሱ እያስተማራችሁ ደቀ መዛሙርት ያደርጓቸው የሚል ነው። እንግዲህ አሁን ምንድነው ይሄ የሜጋ ቸርች ፍልስፍና ከመጣ በኋላ አንድ ቸርች በጣም ሜጋ መሆን አለበት። ምዕመኑ ከእረኛው ጋር የማይገናኝበት አይነት ሂውጅ የሆነ
ስትራክቸር አለው። እነዚህ ነገሮች አሁን እንግዲህ ሄዱ የሚለውን ነገር እያነሱ ይሄዳሉ ማለት ነው። ስለዚህ እነዚህ ሰዎች አእምሯቸውን ከፈት ማድረግ አለባቸው። ከጥሪያቸው ያለፈ ኮሚኒቲ ላይ መገንባት እንዳለባቸው ማሰብ መጀመር አለባቸው። የግሌ ራዕይ ይሄ ነው ኮሚኒቲ ላይ ሰርቭ ማድረግበት ባይሉ እንኳን አይደንቲካል የሆነ ውስጣቸው ካለው ነገር ጋር አይደንቲካል የሆነ ነገር ፈልገው ቢያንስ ሰፖርት ማድረግ አለባቸው። ሰፊ ያደርጋቸዋል። ቅድም ጠቅሼልህ እንደሆነ በቪዥኑና በድሪሙ ላይ ያልሰራ ሰው ቤተክርስቲያን ውስጥ ሁልጊዜ የጭቅጭቅ ምክንያት ነው። ለምን? ጠባብ አመለካከት ስላለው ነው። ላይፍ ያች ነች። በቃ 4 ኮርነር ግድግዳ አለ፣ እዛ ጋር ግቢ አለ፣ ከዛ ውጭ የለውም። ህይወት ከወደቀ መዛ የሚወድቀው ከተነሳ መዛ ነው የሚነሳው። ስለዚህ በጣም ከፍተኛ የሆነ የቴንሽን ምክንያት የሚሆኑት እንዲህ አይነት ሰዎች ናቸው። ነቃ ብለው ራሳቸውን አፕዴት ማድረግ አለባቸው ብዬ አስባለሁ። ምናልባት ግን ብዙ በቤተ ክርስቲያን የሚበረታታ ነገር ነው። ለምሳሌ ሰዎች ፖለቲካ፣ ስፖርት፣ ሙዚቃ፣ ሌሎች ብዙ ወይም ደግሞ በማህበራዊ አገልግሎት ውስጥ ሊሆን ይችላል ከጥሪ ከምንለው ነገር ወጥተው ወደ ራዕይ መሻገር፣ ወደ ሰፊው አድማስ መሄድ ብዙ የሚበረታታ ነገር ነው። በእርሶ እይታ? በጣም ጀነራላይዝ ማድረግ አልፈልግም። የሚያበረታቱ ቸርቾች እንዳሉ አውቃለሁ ግን ገና በደንብ ያልተሰራበት ቦታ ነው ብዬ አስባለሁ። ግን ምንድነው ብንወድም ባንወድም ወጣቶቻችን እየገቡ ነው። እዛ ሶሻል ሚዲያ ውስጥ እየገቡ ነው። ኢንተርቴንመንት ኢንዱስትሪ ውስጥ እየገቡ ነው። እነዚህ ነገሮች ከእግዚአብሔር ቃል ጋር አስታርቀን ለእግዚአብሔር መንግስት እንቅፋት፣ ለወንጌል እንቅፋት በማይሆኑበት መልኩ የምንይዘው የትኛውን ነው ብለን መለየት፣ ወደዛ መንቃት አለብን ብዬ አስባለሁ። በስራ ቦታ እዚሁ ላይ ነው የምንቆየው ለተወሰነ ደቂቃና ዶክተር በዩኒቨርሲቲ ወይም በንግድ ዓለም እርሱ አሁን እንደሚያነሱልን የእግዚአብሔርን እሴቶች የእግዚአብሔርን መንግስት እሴቶች ይዞ ብርሃን መሆን በተግባር ምን ይመስላል? እሱን እናንሳ። ግን ደግሞ አያይዘን ፈተናዎች ይኖሩታል ብዬ አስባለሁና ፈተናዎቹንስ እንዴት ማሸነፍ ይቻላል? በጣም ከባድ ነው። በአሁን ጊዜ ማርኬት ፕሌስ ውስጥ እንገባ ማለት ነው። ማርኬት ፕሌስ ውስጥ ገብቻለሁ። ቤተክርስቲያናችን ውስጥ ወጣቶች አሉ፣ ዩኒቨርሲቲ ይላሉ፣ ይመጣሉ፣ ሎየር ይሆናሉ፣ ባንከርስ ይሆናሉ፣ ነጋዴዎች ይሆናሉ። ገቡ ማለት ነው። ሰው እዛ በሄዱበት ቦታ ሁሉ ዓለም ሁሉ በክፉ እንደተያዘች እናውቃለን። በጣም ከባድ ሲስተም ነው ያለው። ሁሉ ነገር ከገንዘብ ጋር ነው የሚገናኘው። በሁሉ ነገር ውስጥ የሚበላ የሚፈለግበት ጊዜ ውስጥ እንዳለን እናውቀዋለን። እንደዛ በሚሆኑበት ጊዜ ብርሃናቸውን ለማብራት ትልቅ ፈተና ውስጥ እንደሚገቡ ምንም ጭቅጭቅ የለውም፣ ምንም ጥርጥር የለውም። ስለዚህ በተቻላቸው መጠን መጽሐፍ ቅዱስ ያስተማራቸውን ፕሪንሲፕል ይዘው የሚከስሩትን ለወንጌል ብለው የሚከስሩትን ነገር ከስረው ራሳቸውን ጠብቀው እንዲኖሩ ይመከራሉ። ጉዳት የለውም፣ በጣም አለው። ነገር ግን ለእኔ ብሎ በዚህ ምድር ላይ የሚተው አይደለም የሚለው የሚተው 100 እጥፍ ይቀበላል ይላል። እሱም ፕሮሚስ የግድ ማመን አለብን ማለት ነው። እግዚአብሔር በዚህ ነገር ላይ ለወንጌል ብዬ ነው ይህን ነገር ምተው ፕሪንሲፕልን ጠብቄ ብርሃኑኝ መኖር ነው ፈልገው እግዚአብሔር ይህ ነገር እንዲክሰኛ ምናለው ብሎ እግዚአብሔርን ከማመን ውጭ የለንም፣ ሌላ ምርጫ የለንም። በሙስና በዘረኝነት በትውውቅ አሰራር በተሞላ አየር ውስጥ አንድ ወጣት እሴቱ ሳይሸረሸር በእርግጥ ራዩን መኖር ይችላል ወይ ብሎ ያነሳሉ። ከመዋጥ የሚተርፍበት ወይስ የተለየ ስልት አለው የሚል ጥያቄ በጣም ያነሳሉ። በተለይ አሁን ሙሉ ለሙሉ ይዋጣል ብዬ አላስብም። ግን ሲስተሙ ቢፈቅድለት፣ የአገሩ የህብረተሰቡ አመለካከት ቢፈቅድለት፣ ህገ መንግስቱ ቢፈቅድለት፣ ህገ መንግስታችን መጥፎ ነው ለማለት አይደለም። በአቅማችን የቻለው ነገር ያህል እንሄዳለን። ታወቀ ነው። ኦፍኮርስ እንኳን እዚህ አይደለም ሰለጠን የሚሉት ጋር እንኳን ክፍተት አለው። እሱ ምንም ጥያቄ የለውም። ስለዚህ በትክክለኛው መንገድ እስከሄደ ድረስ ሊደፈቅ ይችላል። ሲምፕሊ እኔ አሁን በሰዓት መንቀሳቀሰው ነኝ። በሰዓት ሊትራሊ በሰዓት ነው መንቀሳቀስ። ከዚህ ወጥቼ 5 ደቂቃ አረፍዳለሁ ብዬ ደውዬልሃለሁ። ለምን 5 ደቂቃ ትርጉም ስላላት ለእኔ ማለት ነው፣ ማክበር ስላለብኝ አንተን ሰዓት። አሁን ያ ማለት ምን ማለት ነው? ከዚህ ተነስቼ አሁን ከቤተሰቦቼ ጋር ቀጠሮ ቢኖረኝ በዚህ ሰዓት ጨርሳለሁ፣ 10 ሰዓት ጨርሳለሁ ወይ 11 ሰዓት ጨርሳለሁ እመጣለሁ ስል መንገድ ላይ ማያጋጥመኝ ነገር የለም። ትራፊክ ጃም ይኖራል፣ ማሁን ሰው ማሁን ነገር ይፈጥራል እዛ ጋር። እነዚህ ነገሮች ከኛ ቁጥጥር ውጭ የሆኑ ነገሮች ናቸው። ሰው በእንዲያ ነገር ውስጥ በምንሰማራበት ጊዜ መቆጣጠር የምንችላቸውና ማንችላቸውን መለየት አለብን። አንዳንድ ነገሮች መቆጣጠር ማንችላቸው ነገሮች ናቸው። የማይመልሱን ከራያችን ነው። ከራያችን በፍጹም አይመልሱን። ከአደራረጉ፣ ከተልኮ፣ ከጎል ሴቲንጉ ኦብጀክቲቮቻችን ግን አጀስት እያደረገን፣ ታይም ቴብላችን አጀስት እያደረገን በአመት ውስጥ ጨርሳሉ ያልኩትን በ5 ዓመት ላልጨርሰው ይችላል። ስንት ገነባለሁ ብለው ስንት ለራያቸው ግንባታ እንኳን ፋውንዴሽን ጥሎ 10 ዓመት ሊቆይ ይችላል። ሲስተሙ ነው የሚከለክል ይሄ ነገር። ተስፋ ለመቁረጥ መቀጠል፣
የግድ ያለን አማራጭ እሱ ነው። ራዕይን ወደ ተግባር ለመለወጥ በሚደረግ ጥረት ውስጥ ማህበራዊና ኢኮኖሚ ጫናዎች አሉ። አሁንም እርሶም እያነሱልኝ ነው። ለምሳሌ የገንዘብ እጥረት ይመጣል፣ የስራ አጥነት ጫና ይመጣል። እነዚህ ነገሮች ወጣቶችን እያደናቀፉት እንዳሉ ይታያሉ ወጣቶቻችንን እና እነዚህን እንቅፋቶች አልፎ ራዕይን ለማሳካት ምን አይነት ስልታዊ ዝግጅት ያስፈልጋል የሚሉ ሀሳቦች መፍትሄ ነገር ካለ ብዙ ጊዜ እንዲያ ነገር ስናገር የሰው ችግር ከአራቱ አያልፍም እላለሁ። ወደ አንድ ድርጅት ተጠርቼ ስልጠና ስጥ የተለያዩ ሾዎች አሉብን ካሉኝም እነዚሁን ፍሬምወርኮች ነው የምጠቀሙ። አንድ ሰው በጣም ኮንፊውዝ ነኝ ወይ እንደዚህ ነኝ ጀምሬ ያልጨርስም ወይ አልጀምርም ወይ ያው ታጓላ ኮመን ያው ነገር ካለኝ የመጀመሪያው ችግሩ ቪዥኑን ራዕዩን ወይም ዋናውን አላማወቅ ነው። ወደ አገልግሎቱም ከመጣሁ ወደ ንግድም አመጣ ወደ ዋና ዓላማ ምንድን ነው? ከዚህ ተነስቼ ወደ ቤቴ መኪና ባይኖረኝ አሁን ወደ ቤቴ ሳይመሽብኝ ልሂድ ማለትና ዝም ብዬ እስቲ ወደዚህኛው ወክ ላድርግ ማለት እኩል ዲተርሚኔሽን የለኝም። እዚህ ጋር የሆነ ኮሽ ካለ እንኳን እመለሳለሁ። ያኛው ግን መድረስ አለብኝ። መኪናውን ባይኖር መድረስ አለብህ። ትገሰግሳለህ። ለምን መመለስ ፐርፐዝ የሚሰጠን ይሄንን ነው። ብዙ ጊዜ ሰዎች ስትራግል ካደረጉ ወይ ቪዥን የላቸውም። ፐርሰናል ኮቺንግ እሰጣለሁ። በምሰጥበት ጊዜ ኢንዲቪጁዋልም እመመጣው እዚህ ጋር ነው። ፐርፐዛቸውን እንዲያገኙ የማድረግ ነው ግዴታ ኃላፊነት። አንዳንዶች ደግሞ አረ በደንብ አውቀዋለሁ ብለው ቁልጭ አድርገው ያስቀምጡልሃል። እንደውም የጻፉትን ያስቀምጡልሃል። በጣም አስገራሚ የሆነ ይህ ነው ትክክለኛ ቪዥን እንደሆነ። ደን ችግራችሁ ምናልባት እሱ አልኖሮ ስትራግል ካደረጋችሁ የዲስፕሊን ኢሹ ነው። አይ ነው ዲሬክሽንን አውቀዋለሁ ግን ዲስፕሊን የለኝም። በሆነ ባልሆነ አቆማለሁ። ስሜቴ ሲፈቅድ አደርጋለሁ፣ ሳይፈቅድ አላደርግም። ማድረግ የሌለብኝን ነገር ስሜቴ ስለጋላ አደርገዋለሁ። ማድረግ ያለብኝን ነገር ስለደበረኝ አላደርገውም። ዲስፕሊን ማለት ነው። እሺ አንዳንድ ሰዎች ደግሞ ይለዋል ኧረ እኔ ቪዥንን በደንብ ነው የማውቀው፣ ፐርፐዜን አውቀዋለሁ፣ በጣም ዲስፕሊንድ ነኝ ግን ስቲል አልቻልኩም ሲሉኝ ግን ወደ ስኪል ነው የምመጣው። የስኪል ይሸዋል እዛ ጋር ፐርፐዜን አውቃለሁ፣ ዳይሬክሽን አውቃለሁ፣ ዲስፕሊንድ ነኝ፣ ተግቼ የምሰራ ሰው ነኝ ግን ስኪልፉል አልሰራም፣ በብልሃት አልሰራም። በብልሃት 1 ዓመት የሚፈጅብኝ ነገር 10 ዓመት ሊፈጅብኝ ይችላል። አይ ዶንት ኖ ሃው ቱ ዱ ኢት። ስኪልፉል አይደለሁም። መጽሐፍ ቅዱስ እነዚህ በሙሉ አድሬስ ያደርጋል። ልጠቅስ ለምችለው ለምሳሌ በቀላሉ በዳዊት ሕይወት ብትመለከት እግዚአብሔር ዳዊትን ጠራው። መንጋውን ከመጠበቅ እንትኑን ከመጠበቅ በጎችን ከማሰማራት ጠበቀ። ዲስፕሊን ነበረው። ኦልሬዲ ጠራው። ቪዥን ነበረው። ቪዥን ተቀብሎ ነው የመጣው። ኦልሬዲ መጠበቅ ዲስፕሊን ነበረው። ከዛ በእጁ ብልሃት መራቸው። ስኪል ነበረው። በልቡ ቅንነት ጠበቃቸው ይላል። ካራክተርም ነበረው። አራቱንም ታያለህ እዛ ጋር ተጠርቷል። ኦልሬዲ የእረኝነት ዲስፕሊን አለው። በእጁ ብልሃት ነው የሚመራቸው። ብልሃት ስኪል ይመራል፣ አቅጣጫ ይሰጣል፣ እንዴት እንደምን ይደረጋል። በልቡ ቅንነት ካራክተር ይጠብቀናል። የመጨረሻው ነጥብ ማለት ነው። ቪዥን አለ፣ ዲስፕሊን አለ፣ ስኪል አለ። ሌላ እነዚህ ሁሉ አሉኝ ጎበዝ ነኝ ካለኝ ግን የካራክተር ኢሹ ነው ቼክ ማድረገው። ካራክተር ምን ጋር ነው የሚገባው? በቀላሉ በሁለት ገጽታ ማየት እንችላለን። አንዳንድ ጊዜ ከሰዎች ጋር አብሮ ያለመግባባት ኢሹ ሊኖር ይችላል። ስለዚህ ቪዥናችን ላይ እንቅፋት ይሆናል። ማንኛውም ነገር እንዲያድግ ከፈለግን የሰው ተሳትፎ ስለሚያስፈልገው ማለት ነው። ወይ ከሰው ጋር ያለን አንገር ይሆናል፣ ቂመኝነት ይሆናል፣ አመፀኝነት ሊሆን ይችላል፣ ፕራይድ ሊሆን ይችላል። የካራክተር ኢሹ እዛ ይገባል። ወይ ደግሞ ፐርሰናሊ ስትራግል የሚያደርግበት ያ ሰው የሱሰኝነት ሊኖር ይችላል፣ የተለያዩ አዲክሽኖች ሊኖር ይችላሉ። የካራክተር ኢሹ ነው እሱ። በሶስቱ አሟልቶ እየሄደ በጣም ስትራግል የሚያደርግ ከሆነ ካራክተሩን ቼክ ማድረግ አለበት። ለምን በልቡ የልብ ቅንነት የሚያሳየው እሱ ስለሆነ ማለት ነው። አራቱ ላይ ከሰራ አንድ ሰው ዲተርም እንደሆነ የጀመረው ነገር የማይፈጸምበት ያስባል። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። ከዶክተር ኢዮብ ጋር እያደረግን ያለው ነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን እንመጣና በቀሪ ጥያቄዎች ላይ ሀሳቦቻችንን እያነሳን ቆይታ የምናደርግ ይሆናል። እስካሁኗ ደቂቃ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ ወደ ቀጣይ ሀሳብ እንዳትሄዱ ያደራ መልእክታችን ነው። ይህንን የእረፍት ጊዜ እናንተ ለዛ ተጠቀሙበት። ካፍታ ቆይታ በኋላ ከዶክተር ኢዮብ ጋር ተመልሰን እንገናኛለን። ይሄ ዲሲፕሊን የምንለው ነገርና ካራክተር የምንለው መጽሐፍ ቅዱስ በጥልቅ የሚያስተምረው ዋና ነገር ነው። አሁን ግን በቤተክርስቲያን የተረሳ የተዘነጋ ነገር አይደለም። የነዚህ የሁለት ጉዳዮች ዲሲፕሊን እና ካራክተር እውነት ለመናገር ጀነራላይዝ አድርጎ በቸርች ሙሉ ለሙሉ ተረስቷል ማለት ያስቸግራል። በጣም በዚህ ጉዳይ ላይ የሚሰሩ በጣም አስገራሚ ቸርቾች እንዳሉ ስለማቅ ነው። ፐርሰናሊ ማለት ስለ ዲሲፕሊን በደንብ ያስተምራሉ። የስፒሪቹዋል ዲሲፕሊኖች አሉ። የጸሎት ቃሉን የማንበብ፣ የባይብል ስተዲ፣
ጾም ጸሎት በህብረት ማምጣት በእንጀራ በመቁረስ መትጋት እነዚህ ነገሮች ቢመቸንም ባይመቸንም ጌታ ማምለክ እነዚህ ሴቶች ስቲል የሚያስተምሩ በጣም ጽኑ ቸርቾች አሉ። እንደገና ደግሞ ስለ ካራክተርም በጣም ሲሪየስሊ ካራክተር ጉዳይ ወሳኝ ነገር እንደሆነ የሚያስተምራሉ። በአብዛኛው ግን አሁን ያለንበት ዘመን አትርሳ የሚያስጨንቅ ዘመን እንደሚመጣ ይሄን ወቅ ይላል ጢሞቴዎስ ላይ ሰዎች ነው የሚለው ወዲያው ቀጥላ ጋር ነበብከው በመጨረሻው ጊዜ የሚያስጨንቅ ዘመን ይመጣል። ሰዎች ከሰዎች ጋር የሚያገናኙ ሰው በዙሪያችን ያለው ሰው የሚናገረው የሚያደርገው የሚከራከርበት የዛሬ 10 ዓመት የማትሰማው ነገር ወገቡን ይዞ ትክክል ነው ብሎ የሚከራከርህን ሰው ታገኛለህ። አሁን እነዚህ ነገሮች ግን ተጽዕኖ እያመጡብን ነው። ስለዚህ ለዚህ ትክክለኛው ምላሽ ቤተክርስቲያን መስጠት አለባት ብዬ አስባለሁ። ኦፍኮርስ ተጽዕኖ አለው። የነበረንን ያህል አለን ብዬ አላምንም። የነበረንን ያህል አለን ብዬ አላምንም። እየተሸረሸረ የሄደ ጉዳይ ነው። ስቲል ግን ስትሮንግ የሆነ ቸርቾች እንዳሉ አውቃለሁ። አሁን 4 መሰረታዊ ነገሮችን አስተውልናል። ከራዕይን ማወቅ፣ ከዲሲፕሊን አንጻር፣ ከስኪል፣ ከካራክተር አንጻር እነዚህ ነገሮች ሂደት የሚፈልጉ መስሎ ይሰሙኛል ለእኔ ሂደታዊ እንደሆኑ። ግን አሁን ስንመለከት ለምሳሌ ቲክቶክ፣ ዩቲዩብ ወይም ይሄ ሴኩላር የምንለው ዓለም እየፈጠረ ያለው የተጽዕኖ ፈጣሪነት መንገድ በጣም አጭር ነው። በቀን ውስጥ ሰዎች ዝነኛ ይሆናሉ፣ ታዋቂ ይሆናሉ፣ ገንዘብ በሰከንድ ውስጥ ወደ መቁጠር ይመጣሉ እና ወጣቱ በየቀኑ እነዚህን ስኬቶች፣ ፈጣን ስኬቶች በስልኩ ይመለከታል እና አሁን እርስዎ የሚነግሩንን አይነት እንደዚህ ጊዜ የሚፈጅ ሂደታዊ የሆነ ስርዓታዊ መከታተል የሚገባ መማር የሚገቡ ነገሮችን እንደ አሰልቺ ይቆጥረዋል ማለት ነውና ይህንን የሚዲያ ጫና ወጣቱ ተቋቁሞ በራእዩ ሳይደናቀፍ መጓዝ የሚችለው እንዴት ነው? ማሰብ ቤተክርስቲያን ማስተማር ያለባት አሁንም የሚሰማ ይሰማል። ከእውነት የሆነ ይሰማኛል አለ ጌታ። ከእውነት የሆነ ይሰማል። ቤተክርስቲያን ግን ኃላፊነቷን መወጣት አለባት። በቤተክርስቲያን ውስጥ እነዚህ ነገሮች ካለ ወቀሳ ካለ ተክሳ ይሄ እንዲያባራሃለሁ ምናምን በዛች አይሰራም ሳይሆን ተማሩ ብሎ ተጽዕኖ በማምጣት በቤተክርስቲያን ውስጥ እንዲያ ነገሮች ሲዘጋጁ ትክክለኛው ሰው ሲያስተምራቸው ማን ሰፖርት ታደርገዋለህ? ከእውነት የሆነ እውነትን የሚሰማውን ሰፖርት ታደርገዋለህ። ዝም ካል ወይ ወጣቱ እኮ እንዲህ ተበላሽቷል ከተውከው ግን ማንን ነው ሰፖርት እያደረክ ያለው? ለማመጽ የወሰነውን ወይም ግዴለሽ ለሆነው ሰፖርት ታደርገዋለህ። ቤተክርስቲያን ካለማቋረጥ ይሄ ነገር ዝም ብላ መስራት ነው ያለባት። የቀረው የእግዚአብሔር ስራ ነው ብላ ማመን አለባት። እነዚህ ኢንስታንትሊ ገንዘብ ሰው አያገኝም። ኦፍኮርስ ያገኛል። ችሎታ ያስገባሃል፣ ካራክተር ግን ያቆያል፣ የመቆየትን ይወስናል ይባላል። ያንን ገንዘብ ያቆየዋል ወይ ነው ይሄ ሰው በዛ ፌም ይቆያል ወይ? ማንነቱን ጠብቆ የጊዜ ጉዳይ ነው የሚጠብቅልን። ስቲል ካራክተራችን ዲስፕሊናችን ነው የሚጠብቅልን። ስለዚህ ስቲል አይዘለው ያንን ፕሪንሲፕል አልፎት መሄድ አይችልም። ከተወሰነ ጊዜ በኋላ ይዘዋል። እዛ ጋር ካራክተር የሆነ ቦታ ላይ ሲደርስ ካራክተሩን ዲስፕሊኑን የሚጠይቁ ነገሮች መምጣታቸው፣ ፐርፐዝ የሚጠይቁ ነገሮች ይመጣሉ። ይህን ሁሉ ያገኘህ ገንዘብ ምን ልታደርገው ነው? ባዶነት ይመጣል። ያን ጊዜ ምን አደርገዋለሁ? ትርጉም ያጣል ማለት ነው። ሁሉ ነገር ማድረግ እስከምችል ነው የምሮጠው። ሁሉ ነገር ማድረግ ሲችል ባዶ ይሆናል። ሌላ ማድረገው ነገር የለም ብዬ ስለማስብ ማለት ነው፣ ስለማምን ማለት ነው። አንድ ንጉሥ ሄዳለሁ ብሎ ሰራዊት ኃያል ነው ይባላል። ሄደ፣ ኮንከር እያደረገ እየገደለ ሄደ። መጨረሻ ላይ በጣም አዘናል። ቁጭ ብሎ ምን ሆነሃል ሲሉት ኮንከር ማድረገው ነገር የለም አሁን በቃ ጨረስኩኝ ብሎ ዲፕሬስድ ሆነ ይባላል። ኤንድ እንትኑ ማሸነፍ ነበር፣ ጨረሰ። ከዛ ሁሉ ጋር ያልቃል እኮ። አንደኛውን ደግሞ እንደ ፈላስፋ አገኘው ይባላል። ልክ እንደዚህ ሲሄድ የነው የሚሄዱት ንጉሥ ሆይ እንደዚህ አገር አሸንፌ ሰሚት አርስ ተደርጊያቸው መጣሁ እነዚህ አረኩኝ ብሎ አሁን ደግሞ የሚቀጥለው ይሄ ነው። ከዛስ ያኛው ጨረሰ። ከዛ ሲለው መጨረሻማ አገሬ ሄጄ አርፋለሁ። ለምን አሁን ነው ያርፉ መሄደው አላቸው። ከነዚህ ሁሉ ለፍተው ከሚያርፉ አሁን እና መጨረሻው አሁን የጠየቀው መጨረሻ ይጠይቀሃል። ያን ጊዜ ግን ምንድነው ፋውንዴሽኑ ሳይኖርህ ብዙ ነገር እንዳታጣ ተጨናንቀህ ነው የሚጠይቅህ። ለማግኘት ይከብዳል። ያ ጊዜ አሁኑ ብናዳብረው የሚሻለው ያን ሁሉ ሳናገኘው ማለት ነው። ቅድም አስተውልኛል። ለምሳሌ በምክር አገልግሎት ውስጥ እያለፉ ስለሆነ የሰሞኑም ደግሞ አንድ መርሃ ግብር ራሱ ይህንን ስለሚያሳይ ወጣቶች ተሰብስበው የተገኙበት መርሃ ግብር ነበርና ከዛ አንጻር ላንሳ። ወጣቶች አሁን የሚጠይቁት ወይም ደግሞ ራዕይ ያላቸው ወጣቶች በምክር ሰዓት ውስጥ የሚያነሱት ትልቁ ስህተት ወይም ይሄ ብላይንድ ስፖት የምንለው ተደጋጋሚ የሚያነሱት ከእርሶ ጋር የሚነሳ የሆነ ነገር እውነት ለመናገር በአሁን ጊዜ ወጣቱ ጋር ዲል የማደርገው ዋና ነገር እውነት ለመናገር ያታችመንት ነው።
ወጣቱ በተለይ በሪሌሽንሺፕ ዙሪያ ከፍተኛ የሆነ የአታችመንት ኢሹ አለበት። ከማይሆን ሰው ጋር አታች መሆን፣ ፍቅርን በትክክለኛው መንገድ አለመተርጎም፣ አለመገንዘብ፣ እነዚህ ነገሮች በጣም ወጣቱ ብዙ ጊዜ እንደውም ለካውንስሊንግ የሚመጣ ወጣት ይሄ ነው። እንደዚህ አይነት ሰው አለ፣ ቀርበዋለሁ። አንዳንዱ ሰው የእሱ ያልሆነ ነገር የእሱ ለማድረግ ይሞክራል። አንዳንዱ ሰው የተለየውን ነገር መርሳት አይችልም። እነዚህ ነገሮች ከፍተኛ የሆነ የስሜት ብልህነት የሚጠይቁ ነገሮች ናቸው። አይ ቲንክ ሶሻል ላይፋቸው ወጣቶች ትልቅ ትኩረት ሊሰጠው የሚገባው። በተለይ ደግሞ አሁን ሁሉም ሰው አንድ አይነት የሆነበት ጊዜ ነው፣ ወይ አንድ አይነት ይመስላል፣ አንድ አይነት ባይሆንም ይመስላል። በአሁን ጊዜ ከተማ ውስጥ ስትመለከት ገንዘብ ያለውና የሌለውን ላትለየው ትችላለህ። እሱን ለማሳየት ሲሉ ሰዎች የሆነ ነገር አንጠልጥለው ማሳየት አለባቸው። ግን ሁሉም ሰው ይለብሳል ስትመለከተው። ከተወሰነ ዓመት በፊት እንደዚህ አልነበረም። አሁን እኮ እንደ ጉድ ይመጣል አንድ ነገር፣ በቀላሉ አክሰስ ያደርገዋል። ራሱን ጠብቆ ራሱን አፕዴት አድርጎ ሰው ታያለህ። ሰው በቀላሉ የመሳብ ነገር አለ፣ አትራክትድ ይሆናሉ እና ያንን ነገር ሲፈልጉ ማጣራት ያለባቸው ነገር ሳያጣሩ ሂደቱን ሳይሄዱ ግንኙነቱ ሲገባል አታችመንት ይፈጠራል። ብዙ የአታችመንት ሾዎች አሉ። ከፋሚሊም አለ የፋሚሊ አታችመንት፣ ከትራውማ ለመውጣት አስተዳደጋቸው ነገር አለ። አይ ቲንክ እሱ ላይ ወጣቱ ላይ በደንብ መሰራት አለበት ብዬ አስባለሁ። ከዚህ አንጻር ታዲያ ሂደት መሰረታዊ ነገር አይሆንም? ሂደት የምንለው ነገር ማለት አንድ ጋር ነገር ለመድረስ ግንኙነት፣ ሪሌሽንሺፕ የሚሆን ስኬት የሚሆን ከብዙ አንጻር ሂደቱ እኔን ይለውጠኛል። ሂደቱ ትክክለኛውንና ትክክል ያልሆነውን ነገር ጊዜ ነው የሚፈታው። ብዙ ነገሮች በህይወታችን የሚፈታቸው ጊዜ ነው። አንዳንድ ሀገር ሲሄድ ሰው እዛ ሀገር መኖር የሚፈለግበት ሀገር ሲሄድ በአንድ ዓመት ውስጥ እንኳን አንሰጥህም ፈቃዱን፣ 1 ዓመት መቆየት አለብህ ለምን ይላሉ? ካራክተር መታየት አለበት። የፈለገ ባህሪ ቢኖር አንድ ሰው 1 ዓመት አይደብቀው፣ ጊዜ ነው የሚለየው። ያን ጊዜ ይሰጡታል። ሱሱንም ክሪሚናል ኢንቴንቱንም አምቆ የያዘ ሰው ዓመት አይቆይም፣ የሆነ ሰዓት ላይ ሳት ይለዋል። በህይወታችን ለሰዎች ጊዜ መስጠት አለብን። ቴስቱ ምንድን ነው? ብዙ ጊዜ የምሰጠው ቴስት 3 ነው ለወጣቶች። አንደኛ ይሄ ነገር ውስጤን ይረብሸዋል ወይ? ህሊና የሚመሰክርልኝ ነገር ማለት ነው። ህሊናችን አይዋሽም ታውቃለህ። እኛም ማናውቀውን ያውቃል፣ ምክንያቱም መንፈስ ቅዱስም ስለሚመሰክርልን ማለት ነው። ሁለተኛ ይሄ ነገር በሚስጥር ያዘኝ ይለኛል ወይ? ሶስተኛ ይሄ ነገር ያዋክበኛል ወይ? እነዚህ 3 ቴስት ሳያልፍ ሰው ሪሌሽንሺፕ ውስጥ የሚሆን ምንም ውስጥ መግባት አለበት ብዬ አላስብም። እነዚህን ፈተናዎች ማለፍ ካልቻለ ቸኩሎ ገብቷል። አታች መሆን ከማይገባው ጋር አታች ሆነ በኋላ ካራክተር የተገለጠ ሲመጣ እንዴ ልላቀቅ ይላል። ኢሞሽናል አታችመንት ይመጣል፣ ሴክሹዋል አታችመንት ይመጣል። ኢን ሰም ኬስስ አንዳንድ ሰዎች ጋር ዲፔንደንሲ ይመጣል። ሶርስ እናገኛለን። ባውንድሪ እንዳናሰምር አጣለው ብለን እንፈራለን፣ ወይ ይደርስብኛል ብለን እንፈራለን። እነዚህ 3 መመዘኛዎች ወይ ሬድ ፍላግ የምንላቸው ነገሮች ቼክ ቢያደርጉ ወጣቶቹ ለራያቸውም ለሪሌሽንሺፕ ለሁሉም ይጠቅማቸዋል። የሪሌሽንሺፕ ነገር ከተነሳ ትንሽ ጠብ አድርገንበት ወደ ቀጣይ ሀሳቦችን በተለይ አሁን ባሉ ወጣቶች ዘንድ የሚፈራ ነገር አይደለም። ወጣቶች ዘሎ ወደ ግንኙነት ይገባሉ። ወደ ትዳርም ለመግባት ብዙ አይቸገሩም። ምናልባት ቀደም ባሉ አመታት የነበሩ ወይ ጎልማሳ የሆኑ ሰዎች ደግሞ ፍርሃት ነው አላቸው። በሁለቱ መካከል ሚዛን የማጣት ነገር አለና ምናልባት ሚዛን የሚመስል ነገር ማስቀመጥ ይቻላል። አይ ቲንክ እኔ አገን ከወጣቶች ጋር በጣም ኢንጌጅ ስለማድረግ ስለ 3ቱ መመጣጠኖች ነው የማወራው። 3 የመመጣጠን ዘርፎች ቼክ መድረግ አለባቸው። አንድ ወጣት አንድ ሰው አንድ ሴት አንድ ወንድን ወይም ወንድ ሴት ለመምረጥ ሲያስቡ አንደኛ ስፒሪቹዋል መመጣጠን ይባላል። ስፒሪቹዋሊ ይመጥነኛል ወይ ማለት ምንድነው? እኔ የማመልከውን አምላክ እኔ በማመልከው መልኩ እኔ በማመልከው ፓሽን ያመልካሉ። ጴንጤ ነው ወይ ቸርች ሄዳለሁ? አይደለም። እኔ ለጌታ የሰጠሁት መሰጠት አለኝ። ጌታን ወዳለሁ፣ ቸርችን አከብራለሁ፣ ሰብሚት አውቶሪቲ። በዚህ መልኩ ያመልካሉ። እሱን ፈተና ያላለፈ ሰው መጠበቅ አለብን ብዬ አስባለሁ። ስፒሪቹዋል ኮምፓቲቢሊቲ ነው ይሄ። ሁለተኛው መጀመሪያ የሚመጣው በእርግጥ ሰው ብዙ ጊዜ ስለሚቃወም ለመጀመሪያ አርከው ስለሚለኝ መጨረሻ አድርጌው ነው። ግን ትክክለኛው ግን የመጨረሻ ብነግርህ ነው እመጣልሃለሁ። ሁለተኛው የማይንድ ሴት ኮምፓቲቢሊቲ ነው። እኔ እንደማስበው ያስባለሁ ማለት ሁሉ ነገር አንድ አይነት እናስባለን ማለት አይደለም። ባል ሚስት ሰብሚት ማድረግ አለባት የሚለው አመለካከትና እሷ ያላት አመለካከት አሁን ለምን ነው ሰብሚት የማደርገው የሚሉ ሴቶች አሁን ቢብሊካል የሆነውን የሰብሚሽን እውነት አንደርስታንድ ያላደርጉ ማለት ነው። ሰብሚት ማድረግ ማለት መደቆስ ማለት መቀጥቀጥ ማለት አይደለም። ግን እንደዛ የሚመስላቸዋሉ። የዘመኑ ፌሚኒዝም ሙቭመንት ምናምኑ ያደርጋቸዋሉ። እኩል ነኝ የሚሉ አሉ። የአመለካከት ጉዳይ ነው። ሴት ስራ ወይ አትስራ ወይ ቤት ትሆን ወይ
ኖ እኔ አገባታለሁ ቤት ቁጭ ብላ ልጅ ነው የምታሳድገው የሚል አለ። ኖ በፕሮፌሽን ወጥቼ እንዳንተ ሰራለሁ የሚል የአመለካከት ልዩነት ነው። ራይት እና ሮንግ አይደለም፣ አመለካከት ነው። ገቢያችንን እኩል አንድ ላይ ባንክ አስቀምጠን ነው የምናወጣው የሚሉ አሉ። ኖ አንቺም የራስሽን የሚሉ አለ። ይገርማል። ቤተክርስቲያን የአመለካከት ጉዳይ ነው። ገንዘብ አያያዝ ላይ፣ ሪሌሽንሽፕ ላይ፣ የቤተሰብ ጣልቃ ገብነት ላይ ይሄ ሁለተኛው ኮምፓታቢሊቲ ነው። ከና አብረን እንሄዳለን ወይ ነው። ሶስተኛው ፊዚካል ኮምፓታቢሊቲ ነው። ግን መጀመሪያ የማመጣው እሱ ነው። በነገራችን ላይ ለምንድነው መጀመሪያ የማመጣው? መጀመሪያ የሚመጣው እሱ ስለሆነ ነው። አንድ ሰው ፍቅረኛ የምትሆነውን ሴት ሲመለከት መጀመሪያ አትራክትድ ሆኖ ነው ስፒሪቹዋሉን ቼክ የሚያደርገው። እንክደዋለን እንጂ መንፈሳዊ ስለማይመስለን። ፊዚካል ኮምፓታቢሊቲ ማለት ምን ማለት ነው? ሁለት ነው። አማይ ፊዚካሊ አትራክትድ። አትራክሽን እንደ ኃጢአት የሚቆጥሩ አሉ። እኔ አይኔን ጨፍኜ ጌታ የሰጠኝን ነው የሚሉ አሉ። ውሸት ነው፣ ውሸት ነው። እንደዛ የሚሉት ደግሞ ቆንጆ የሚሏቸውን ሰዎች ሲመርጡ ታያለህ። አይናቸውን ጨፍነው ነው የጸለዩት። ግን ፖይንቱ ምንድን ነው? ለአንዱ አትራክትድ የሆነ ሰው ለሌላኛው አትራክትድ አይደለም። ይሄ ራሱ የፈጣሪ የእግዚአብሔር ስጦታ ነው ብዬ ነው የማስበው። አንዱ ዋው የሚለው አይነት ነገር፣ አንዱ ደግሞ ኖ ኮመን የሚለው ነገር ነው። ስለዚህ ይሄ የአመለካከት ጉዳይ ጋር መጣዋል። አማይ ፊዚካሊ አትራክትድ እና ደግሞ እድሜያችን ይመጣጠናል። የፊዚካል ኮምፓታቢሊቲ ነው። የእድሜ ጉዳይም እዚህ ጋር ይገባል። በነገራችን ላይ አንዱ በጣም ሲበልጥ የሚያመጣውን የበለጠ እድሜ የሚበልጠውን እንዲመጥ ያደረገውም ተጽዕኖ ይኖራል። ዳዲ ኢሹ ይኖራል። የአባት ፕሬዘንት ሆኖ ካደጉ ያንን የሚፈልጉ አሉ። ትልልቅ ሰው ይፈልጋሉ። አትራክትድ ናቸው። ለዛ ኦልሬዲ በቀውስ እንዲጀምር ያደርገዋል። ሪሌሽንሽፑን የእድሜ ልዩነት ስላለ የፍሬንድሽፕ ኤለመንት አይኖርም እዛ ጋር። የሆነ ልዩነቱ ከፍ ይሆናል። ፕሮቫይደር ነው፣ ተቆጪ ነው። ፕሮቫይድ የሚደረግላታለች እዚህ ጋር ሰሚት አድርጋ ትኖራለች፣ ልጅ ትወልዳለች የሚል ነገር ያመጣል። ባልና ሚስት ፍሬንድ መሆን አለባቸው ብዬ ስለማምን ማለት ነው። እነዚህ ነገሮች ሶስቱ ኮምፓታቢሊቲዎች ቼክ ቢደረጉ ፕሮሰሱን በትክክል እንድንሄድ ያደርጉናል ብዬ አስባለሁ። በጣም አመሰግናለሁ ዶክተር። ቆንጆ ነገሮችን አንስተናል። በተለይ ከወጣቶችም አንጻር የነካናቸው ጉዳዮች በጣም ቆንጆ ናቸው። አንዳንድ ወጣቶች ለምሳሌ ለመንፈሳዊ ጥሪና ለትልቅ ራዕይ ጉጉት አላቸው፣ ከፍተኛ የሆነ መነሳሳት። ግን እንደ ትዳር፣ ቤተሰብ መመስረት፣ ጤናን መጠበቅ፣ የግል ፍላጎቶች የመሳሰሉ ይሄ ቅድም ያነሳ ነው መግቢያችን ላይ ህልም ወይም ድሪም ያልነው ጋር መምጣት ፈልጌ ነውና እንዲህ አይነት ነገሮችን እንደ ዓለማዊ ነገር መቁጠር አይነት እሳቤ ያላቸው ሰዎች ይገኛሉ ቤተክርስቲያን አካባቢና ከዚህ አንጻር ሚዛን እንዴት ነው የሚጠበቀው? ወይ መጀመሪያውኑ በደንብ ለዚህ ነገር አንደርስታንዲንግ ለማዳበር ወስነን ሚዛናችን እንጠብቃለን፣ ወይ ደግሞ ልካችንን ሲያስገባን if it is not too late ለዛውም ካልዘገየብን። አሁን ህልም የምንላቸው ምንድናቸው? እኔ ራሴ ላይ ሰራ ማለት ነው። ኦኬ ስፒሪቹዋልን ቅድም ጠቀስ ያለው ስፒሪቹዋል ላይ ስለ አገልግሎት ስለ ጥሪ ምናምን አይደለም ማውራው። ትክክለኛ የክርስቲያን ላይፍ መኖር ዲቮትድ ሆኜ ባይብሌን እያነበብኩ የጾምኩ እየጸለይኩ በህብረት እንጀራ በመቁረስ ይገባሃል የመጽሐፍ ቅዱስ ያስተምረን የሐዋርያት ትምህርት በትምህርት ቢሆን እያልኩ መኖር ህልሜ ውስጥ ሊገባ ይገባል። ሰልፍ ዲቨሎፕመንት ስለሆነ ኢሞሽናሊ ስቴብል መሆን አለብኝ። እሺ እንጥቀሳቸውና ካስታወስኳቸው 7 ናቸው። መጽሐፌ ላይ ከበር አድርጌያቸዋለሁ። ኢሞሽናሊ ስቴብል መሆን አለብኝ፣ እመለስበታለሁ። ማይንዴ ላይ መስራት አለብኝ። ማይንድ ሴቴም ኖሌጅም አንጻር በእውቀት ማደግ አለብኝ። እንደገና ማይንድ ሴቴ ጤናማ መሆን አለብኝ። ሶሻል ላይፌ ከህብረተሰቡ ጋር ያለኝ ግንኙነት፣ ላቭ ላይፌ በፍቅር ግንኙነት መሆንኩኝ፣ ሲንግል መሆንኩኝ፣ ዲቮርስ አረኩ፣ ምን ሆንኩኝ፣ ጤናማ ማለት እንጂ መሄዴ። ፊዚካል 3 ነገሮች ናቸው። አመጋገቤ፣ ኤክሰርሳይዝ እና በቂ እንቅልፍ። 4ኛ ልጨምር ካልን ሰውነታችን የሚነግረን ነገር መስማትና አቴንቲቭ መሆን። ምልክት ድምፅ አለው ድካም ሲሰማን ሲያመን። 6 ጠቀስኩ ለምሳሌ። 7ኛው ፋይናንስ ነው። ሰው ስለ ሙሴ ያወራ እነዚህ ነው የሚገነባው። ይሄ ዓለማዊ ነው ይበለኝ አንድ ሰው። እሺ በገንዘብ ስቴብል መሆን ዓለማዊ ነው ካለ ስቴብል ፋይናንሻል ስቴብል ያለመሆንን ላይፍ ስታይል ይከተል። በኋላ ሰርቫይቭ ማድረግ ያስቸግረዋል። ሲያስቸግረው ወደ ኢሞሽኑ ይመጣል። እንዴት እንደሚገናኙ ላገናኝ። ወደ ኢሞሽኑ ይመጣል። ስለዚህ ቀውስ ይፈጥርበታል። ወዴት ይሄዳል እሱ? ኢሞሽኑ ሲመጣ እንቅልፍ ያጣል። ምናል ወደ አካሉ ይመጣል። ወዴት ይሄዳል እሱ? ተመልሶ ስራው ጋር ይገባል። ያለችንም ስራ በትክክሉ አይሰራም። ከዛ ወዴት ይሄዳል? ወደ ሶሻል ላይፉ ይገባል። ለምን እንደዚህ ሳልፍ ማንም ግድ የለውም ለኔ ይላል። ሰው ቂም መያዝ ይጀምራል፣ መለየት ይጀምራል። ወይ ተበድሮ ይጠፋል፣ ወይ ቁበልቶ ይጠፋል። ሶሻል ላይፉ ዳሜጅ ይሆናል። ሁሉንም ይነካዋል። መጨረሻ ላይ
በእግዚአብሔር ላይ ማጉረምረም ይጀምራል። አልጸልይም ማለት ይጀምራል። ሰው እነዚህ ኢንተራክት የሚያደርጉ ነገሮች እነዚህ ወርደው ጥያቄ ኖሮት ሰው አክቹዋሊ ሰዎችን ቪዥን የመቅረጽ ሂደቱ ሲሄድ ሁሉ ጊዜ የምመለሰው ኦልሞስት 90% ወደ ህልም ነው የምመለሰው። ቪዥናቸውን እንደጻፉና ቪዥን ሚሽን ጎል ምናምን የሚሉ ስቴፖች አሏቸው። ሳሰራቸው ቶሎ የሚታያቸው ነው። አይ ቲንክ ኢሞሽናሊ ጥሩ አይደለሁም ይለዋል። አሁን በቅርቡ ዲቮርስ ያደረኩት ስቴብል አይደለሁም ወይ ይለዋል። ወይ ፋይናንሻሊ ጥሩ አይደለሁም መጀመሪያ በሰራ ይሻልም ይለዋል። ሰው ወደ ህልም ነው የምትመለሰው። ሰው ማንኛውም ሰው ቪዥኑን ከቀረጸ በኋላ መጀመሪያ ህልሙ ላይ መስራት አለበት። በጣም ኤክሰለንስ አንጠብቅም፣ ግን ቤዚክ የሆነውን ነገር ማሟላት አለበት። እነዚህ ነገሮች እንዴት ብሎ ነው ዓለማዊ የሚሆኑት? አክቹዋሊ እነዚህን በትክክል ዓለማዊታችን ነው ወደ ዓለማዊነት የሚወስደን። በኋላ ለምን እያጉረመረምን እንሄዳለን? ማንም ኖበዲ ኬርድ ለእኔ፣ ስለዚህ የፈለግኩት ኖሮ እኖራለሁ ወደ ማለት ይወስደናል። ወደ ዓለማዊ አመለካከት ሊወስደን ይችላል። ፋይናንሻሊ ስቴብል አለመሆን ሌሎች ነገሮችን ሁሉ የመንካት ነገሩ ዋና ጉዳይ ከመሆን አንጻር አሁንም ህልም ላይ ነው የተወሰነ የምንቆየው ዶክተር። አሁን ይሄ በተለይ በቤተክርስቲያን አካባቢ በእኛም ብቻ ሳይሆን በሌሎች የሃይማኖት ተቋማትም አካባቢ ስትመለከት ሃይማኖታዊ ትምህርቶች ላይ ይሄ ዓለም ያልፋል ይባላል። ትዳር፣ ሀብት ምንድን ነው የሚሉ ሀሳቦች ይነሳሉ። በቃ ምድራዊ ጉዳይ። ከዛ የተነሳ ወጣቶችን ተስፋ የማስቆረጥ አይነት ነገር ውስጥ ይከታሉ እና ወጣቶች ህልማቸውን መንፈሳዊ አምልኮ አድርጎ ከመያዝ አንጻር የምትሰጣቸው ወይ የምናቀርብላቸው እኔ ያ ትምህርት ትክክለኛ ትምህርት ነው ብዬ አላስብም። ህልምን የሰጠን እግዚአብሔር ነው። እንድንሰራ የነገረን እግዚአብሔር ነው። መጽሐፍ ቅዱስ ስለምን የማያወራው ነገር አለ? 7 ነገሮች ተጠቅሼልሃለሁ። ስፒሪቹዋሊ ሳውንድ እንደሆን ይፈልጋል። አመለካከታችሁን ተጠንቀቁ፣ እነዚህን አስቡ አይደለም የሚለው መጽሐፍ ቅዱስ። እነዚህን አስቡ፣ በላይ ያለውን አስቡ፣ ጥሩን አስቡ። ስለ አመለካከት ያወራል፣ ስለ ስሜት አያወራም። የመጀመሪያ ገደል የከተተን ወደ ኃጢአት የከተተን ኢሞሽን አለ። ቃይልን ያስጠነቀቀው ስለሱ አይደለ? ታደባለች፣ ስሜትን ተቆጣጠር። ለምን ትቆጣለህ? አትቆጡ፣ ፀሐይ ግባ፣ ተቆጡ፣ ፀሐይ ግባ። ስለ ኢሞሽን አይደለም የሚያወራው። እንዴት ነው ዓለማዊ የሚሆነው? የመጽሐፍ ቅዱስ ኮር ትምህርት ነው። የአዲስ ኪዳን መልእክቶች የተጻፉት ለምንድን ነው? በመጨረሻው ዘመን ሁሉንም ያድን ጸጋ ተገልጧል። እሱም የሚያድን ነው፣ ያድነናል። ከዛ ደግሞ በዚህ ዓለም ላይ እንዴት እንደምንኖር ያስተምረናል። እንዴት እንደምንኖር የሚያስተምረን ጸጋው ነው። the very thing ጸጋ የሚያስተምረን ነገር እንደ ዓለማዊ መቁጠር አንችልም። ስለ ገንዘብ መጽሐፍ ቅዱስ ላይ ስንት ነው የተጠቀሰው? አክቹዋሊ ከብዙ ርዕሶች በበለጠ ነው የተጠቀሰው። ስለ ገንዘብ አያያዝ፣ ገንዘብ እንዴት ሜክ ማድረግ እንዳለብን፣ እንዴት መቆጠብ እንዳለብን፣ እንዴት መስጠት እንዳለብን በጣም ባላንስ ሲሆን፣ ስለ ኢንቨስትመንት አስበን መጀመር፣ ቢልዲንጋችን መጀመር እንዳለብን፣ ቁጭ ብዬ ፕላን ላድርግ ግንባታዬን ለማጠናቀቅ ለምን በራስ ትመካለህ እንዴት እለዋለሁ። ክራይስት ራሱ ያስተማረው ትምህርት ነው። መደምደም ሳያስብ እንዴት ይጀምራል ሰው? እነዚህ በፍጹም ዓለማኖች አይደሉም። አንደኛ እንደዚህ ብሎ የሚያስተምር ሰው በፍጹም ከምዕመኑ 1 ብር መቀበል አለበት ብዬ ምንም ይቅርታ አድርግልኝ፣ ጠንካራ ያለ ንግግር ነው የምናገረው። ብዙ ጊዜ እንደዚህ የሚሉ ሰዎች የግድ ተከፋይ ለመሆን ይጠብቃሉ። ሰው ካልሰራ እንዴት ይከፍላል? ተከታይም ነኝ ይበል አንድ ሰው፣ አገልጋይም ነኝ ብሎ ይሄ ነገር ዓለማዊ ነው ካለ ደግሞ በፍጹም ስለሚደርስበት የገንዘብ የምናምን ቀውስ ኮምፕሌን ማድረግ፣ ማንንም ሰው ብሌም ማድረግ የለበትም። ግን እንደ ተልእኮ ሊቆጥረው ይችላል። እንደዛ እስካልን ድረስ ግን እነዚህ በፍጹም እንደ ዓለማዊ ማስተማር አለብን ብዬ አላስብም። ብዙ ጊዜ እንደዛ የምናስተምረው ከፍርሃት ነው። ሞቲቬሽናችን ፍርሃት ነው። እነዚህም ብለው ሰዎች ከቸርች እንዳይጠፉ እያልን ልናስተምር እንችላለን። በፍጹም የመጽሐፍ ቅዱስ አስተምሮች ናቸው። ባስተማርን ቁጥር ሰውን እንጠብቀዋለን። ታዲያ ይሄን ካነሱልኝ ነገር አንጻር ህልማችንን መኖር ወይም ይሄ ድሪም የምንለው ነገር በተገቢ ነገር መኖር ለትልቁ ራእያችንም ሆነ ለጥሪያችንም ስኬት እንዲሆን መሰረት አይደለም? ታዲያ መሰረት ነው። ሁሉም በልክ አድርጎ ይለናል። በልክ ማድረግ አለብን። ህልሜ ገንዘብ ከሆነ ገንዘቡን በልክ ተፈቅዶልኛል ግን አይጠቅመኝም እያልኩኝ ሁሉ ተፈቅዶልኛል አይከን ማካበት እችላለሁ ግን አይጠቅመኝም የምለውንም መለየት አለብኝ። ሁሉም በልክ እስካረኩ ድረስ አካሄዴ ገንዘብን ለማግኘት ግን ገንዘብን ባለመውደድ ከሆነ ለኪንግደም የሚጠቅም ጉዳይ ነው። አሁን ከኛ አድማጮቻችን ከተመልካቾቻችን መካከል ይህን ጥያቄ ባነሳ ሁሉ ነገር የሆነ ክሊክ ያደርግለታል። ገንዘብ ቢኖረኝ እገሌን በደገፍኩ፣ አባቴን እንደዚህ ባረኩ፣ ባሳከምኩ፣ እንዲህ ባረኩ፣ እዳቸውን የሚሉት ነገር የለም አለ። በቤተክርስቲያን ደረጃ የምናስበው ገንዘብ ቢኖረን ይህን አስተካክለው ነበር ከሚያንጠባጥበው ቆርቆራችን ጀምሮ ማለት ነው። ገንዘብ ስለሌለን የማናረጋቸው ነገሮች አሉ እና አንዳንድ በክርስትና ህይወት ከምንሳሳታቸው ስህተቶች አንዱ ነው። ሰሞኑን ፖስት አድርጌያለሁ በዚህ ጉዳይ ተከታታይ አድርጌ የክርስቲያና ሊሆነች ለወጣቶች ብዬ የከፈትኳት አለች። በጸሎት የምንሰራውን በድካም ለመስራት መሞከር፣ በዲስፕሊን የሚሰራውን በጸሎት ለመስራት መሞከር፣
በመታገስ ልናሳልፈው የሚገባ አትጨነቁ ጸልዩ ነው የሚለን። ሲጨነቅ ምንም ባረግ አላስወግደውም ጸልዩ በጌታ ታመኑ ነው የሚለው። ኑሮ ሳይሳካ መለወጥ ማልችለው ነገር አልሳካ ስለ አመስግኑ ነው፣ በሁሉም አመስግኑ ነው የሚለኝ። በምስጋና ነው የማልፈው። በመሸሽ ደግሞ የሚሰራ አለ። ሽሽ ነው የሚልህ እንጂ ወጥሬ ጸልያለሁ የምትለው ነገር አለ። ይበረግረው ወይ ዞር ብለህ ማለት አለ። እነዚህ ማጣራስ አንችልም። በመሸሽ የሚሰራውን በመሸሽ ነው መስራት አለብን። በዲሲፕሊን የምንሰራውን እንደ ገብረ ጉንዳን ተመልከት፣ ስራ አጠራቀም። ሲደርስብህ ድንገት ጻድቅ መከራን አይቶ ቀደም ብሎ ነው የሚሸሸገው። አይቶ ይጠነቀቃ ይላል። ተጠንቀቅ ነው የሚለን። ዘመኑ ዋጁ ይለናል። ጊዜያችሁ በትክክል ተጠቀሙ። ጥበብ የሞላበት ልብ ይኖረን ዘንድ ጊዜያችን እንድንቆጥር አስተምረን። ጊዜ በመቁጠር ደግሞ ይሰራል። ይህን ያህል ዓመት ኖር ያለው ከአሁን ዳኮ ይህን ያህል ብኖር የምፈልገው ነገር ላላደርግ እችላለሁ። ጌታ ሆይ ቀን ሳለ የላከኝ አንተን ስራ እንድሰራ እርዳኝ። ጥበብ በመጠየቅ በመቁጠር በቆጠራ የሚሰሩ አሉ። እነዚህም በፍጹም ማጣረስ አንችልም። ጸሎትስ ሁሉም ላይ በሁሉም ጸልዩ ይለናል። በሁሉም አመስግኑ ይለናል። ሳታቋርጡ ጸልዩ ይለናል። ጸልያለሁ፣ አቅዳለሁ፣ ጸልያለሁ፣ እሰራለሁ፣ ጸልያለሁ፣ እሸሻለሁ፣ ጸልያለሁ፣ ዲስፕሊን፣ ራሴን እገዛለሁ። ራስን አታስተምርም? ራሴን አስተምራለሁ። እነዚህ ነገሮች በፍጹም ይጣረሱ ነገሮች ናቸው እያላምነ ግን አሁን ባለው ፈታኝ የኢኮኖሚ የማህበራዊ መስተጋብር ዘመን ህልምን መኖር ቀላል ይሆናል ዶክተር? ከባድ ነው። ሁላችንም ይከብደናል። ግን መኖር አለብን። የግድ መኖር አለብን። ከባድ ነው ብለን ማቆም የምንችለው ነገር አይደለም። በዋስ ባለፍክ ጊዜ ነው የሚለው። ማለፍ አለብህ፣ የግድ ነው። እሳት ነው፣ ይፈትናል። ግን ማለፍ የግድ አለብን። ጽናታችን የሚታየውም እዛ ጋር ነው። ይሄ ነገር ስናወራው ቀላል ነው፣ ስናልፍበት ይፈትነናል። ሁላችንንም ብንፈተንም ግን የግድ ማለፍ አለብን። ግን ከባድ ነው። በእቅድ መኖር የሚቻልበት ዘመን አይደለም። አሁን የሚያሰናክልህ ነገር ብዙ ነው። ላይ ፖሊሲ ይቀየራል፣ ላይ ሰዎች ይቀየራሉ፣ ላይ ብሩ ይወድቃል። በዚህ መጠን እሰራለሁ ላይ ያሰብከው ላይ ይወድቃል። ደን እዚህ ጋር እግዚአብሔርን መታመን ይመጣል። እኛ ያልቻልነውን በአንዳች አትጨነቁ፣ ከምስጋና ጋር ልመናችሁን አሳውቁ ይለናል። ወደዛ ደግሞ እንዞራለን። ተቃራኒ ጥያቄ ላንሳ። ቅድም በተለይ ከራዕይና ተልእኮ አንጻር ሰዎች ሲኖሩ ህልማቸውን ይረሳሉ የሚል ሀሳብ አንስተን መፍትሄ አስቀምጠው ነበረ። ህልምን መኖር ተገቢ ነው የሚል ግን ደግሞ በሌላ መልኩ ደግሞ ከተመለከት ነው ጥሪም የሌላቸው ራዕይም የሌላቸው ህልም ላይ ብቻ ትኩረት አድርገው ህልማቸውን የሚኖሩ ሰዎች ደግሞ አሉ። ደግሞም የተሳካላቸው ናቸውና ይሄ ተገቢ ነው? ህልም ላይ ብቻ መኖር ተገቢ አይደለም። ባዶነት አለባቸው ሰዎች። ቪዥን ብቻ የሚሞላው ቫኪዩም አለ በሰው ውስጥ። ከሰው አንጻር መኖር ብቻ የሚሞላው እንደውም በዚህ ጉዳይ አንድ ታሪክ ነው የምነግረው። ወጣቶችን ሳሰለጥን አንድ በጣም እውነተኛ ታሪክ ነው። በነገራችን ላይ በጣም ኤክስትሪምሊ ሀብታም የሆኑ ቤተሰቦቹ በድንገት አረፉ። ያን ሁሉ ንብረት አውርሰው ነበረ። ሳያስበው ቢሊዮነር ሆነ። ከአቅሙ በላይ ገንዘብ እድሜ ልኩን በየቀኑ እንደፈለገ ቢያደርግ የማያጠፋው ገንዘብ ማለት ነው፣ የማይጨርሰው። መጨፈር ጀመረ፣ ጓደኞቹ ጋር መዞር ጀመረ፣ ይጋብዛል፣ ጊፍት ይሰጣል እያለ የተወሰነ ዓመት ተንደረደረ። መጨረሻ ላይ ግን ባዶነት ላይፍ ይሄ ነው እንዲህ ያለ ባዶነት ተሰማው እና በጣም ሲበስበት መፍትሄ ስላላገኘ አንድ የሆነ ድልድይ ያለ ከተማ ውስጥ ይባላል ራሴን አጠፋለሁ ብሎ ሄደ። ልክ ሊያጠፋ ሲል የሆነ የሚያለቅስ ሕፃን ልጅ ድምፅ ሰማ ይባላል። ሲያየው የሆነ ሰው ትቶት ነው፣ አባንደንድ ነው፣ ከስቷል፣ ሊሞት ደርሷል። አብልቼው ልሞት አለ ይባላል። አሁን ፐርፐዝ አገኘ። ሰው አቋረጠው፣ ፕሮግራም አቋረጠና አብልቼው ሞታለሁ ብሎ ወስዶ ሞግዚት ቀጥሮ ማብላት ሲጀምር መፋፋት ጀመረ ልጁ። አሁንም ሊያጠፋ ያስባል ራሱ። እኔ ከሄድኩኝ ማን ያበላዋል አለ ይባላል። አብልቼው ልሙት ያለው አሁን አሳድጌው ልሙት። ፐርፐዝ አገኘ። አይ ብሊቭ ሰው የሚኖረው በፐርፐዝ ነው ብዬ አስባለሁ። ሰው በህልሜ የፈለገ ታዋቂ በሆን፣ ፖለቲካል ፓወር ቢኖረኝ፣ ኢንቴሌክቹዋል ኢንፍሉወንስ ቢኖረኝ፣ ኢንፍሉወንሰር ቲክቶከር ወቨር ይቆልታውን ባለው ቢኖረኝ፣ ፋይናንሻሊ የፈለገ በኖር ውስጤ ለኮሚኒቲ የሚኖር አንድ ነገር ከሌለ፣ ቢያንስ አንድ ነገር ከሌለ መጨረሻ ላይ ባዶነት ሴትል ማድረጉ አይቀርም ውስጤ። ያንን በፍጹም ሊሞላው የሚችለው እግዚአብሔር ጋር መቅረብ የሚሞላው አለ፣ ቪዥን መያዝ የሚሞላው አለ። የግድ እነሱ መሙላት መያዝ አለብን ብዬ አስባለሁ፣ እንዲሞላለን። የግል ህልማችን ግን ከእግዚአብሔር ፍቃድና ከመንፈሳዊ ማንነታችን ጋር እንዳይጋጭ መስመር አለው ወይ መርህ ነገር? ስለ ግል ህልማችን እነዚህ ማደግ 7 ብለን የጠቀስናቸው ለእያንዳንዱ ቢብሊካል ፕሪንስፕል አለው። ለእያንዳንዱ ቢብሊካል ፕሪንስፕል አለው። በዛ ፕሪንስፕል እስከሄድን ድረስ በፍጹም ሊጋጭ አይችልም። አክቹዋሊ በማስተምርበት ላይ ለእያንዳንዱ አራት ፍሬምወርክ ነው የምሰጠው። ምሳሌ ገንዘብን እያነሳን ነው። 4 ፍሬምወርክ ነው የምሰጠው ለአንድ ሰው። ገንዘብን ማግኘት፣
ገንዘብን በትክክል ስፔንድ ማድረግ አባካኝ ለመሆን ገንዘብን ሴቭ ማድረግ ለኢመርጀንሲም ሆነ ለፕላኒንግ ለኢንቨስትመንት ገንዘብን መስጠት አራቱ ላይ ማስተር አድርጌ ከሰራሁ ፋይናንሻሊ አይ ቲንክ ፍሬምወርክ ውስጥ ነኝ ያለሁት ማለት ነው። እነዚህን ደግሞ እያንዳንዳቸውን ባይብል በደንብ አድርጎ ያስተምራል። ያልሰራ ይብላ ይላል፣ ስራ ይላል፣ የእጆችን ስራ ማድረግ ይላል። መስራት አለብን፣ እርን ማድረግ አለብን፣ ሴቭ ማድረግ አለብን፣ ለነገ መጠንቀቅ እንዳለብን መጽሐፍ ቅዱስ ያስተምረናል። አትጨነቁ፣ ለነገ ሴቭ ማድረግ አለ፣ ማሰብ አለ፣ ማቀድ አለብን፣ ኢንቨስት ማድረግ አለብን፣ ገንዘባችንን ማባዛት አለብን። መጽሐፍ ቅዱስ በደንብ ያስተምራል። ስለ ሴቪንግ ስለ ጊቪንግ ያስተምራል። ለቤተክርስቲያን መስጠት አለብን፣ ለድሆች መስጠት አለብን። እንዲህ አይነት ፍሬምወርኮችን ከቢብሊካሊ ከተጠቀምን ከመስመር እንወጣለን ብዬ አላስብም። ጀነራላይዝ ማድረግ ወይም ደግሞ ሁሉን በአንድ መፈረጅ ጥንቃቄ እንድናደርግ ሀሳብ አንስተውልኝ ነበር። ተገቢ ነው ብዬ አስባለሁ። ግን ያው የጠያቂ ነገር ሆኖ መልሼ በሌላ ሀሳብ ልመጣበት ነው። ይሄንን ሶስቱን ነገሮች ህልማቸውንም ጥሪያቸውንም በቤተ ክርስቲያን ደግሞ ራእያቸውንም ወደ ውጭ ወጥተው መኖር የሚኖሩ ምን ያህል መሪዎች አሉ? ይህን ጥያቄ ለመመለስ ብቃቱ አለኝ ብዬ አላስብም። ለምን ከቤተ ክርስቲያን መሪዎች ጋር ቀረብ ብዬ በደንብ ቀረቤታ አብጅቼ ኢንቨስቲጌት አላረው ማለት አዌርነሱ ስለሌለኝ ነው ያስቸገረኛል። ግን እንዳሉ ጥርጥር የለኝም። ምናልባት እንትናቸው ፐርሰንቴጃቸው ሎ ሊሆን ይችላል ብዬ እጠረጥራለሁ። ለምን ወደ አንዱ የማዘመም ልማድ ስላለብን ሀገራችን ላይ እና ደግሞ ይኸውን የምንለው ነገር በደንብ የተስፋፋ ነገር አይደለም። አሁን አብዛኛው ጋር በሄድኩበት ቦታ ማስተምረው ትምህርት ነው። በነገራችን ላይ ባለፈው አርባ ምንጭ ነበርኩኝ። በጣም ትልቅ ብዙ ወጣቶችን ያሳተፈ ነበረኝ። ከወራት በፊት በቅርቡ ጅማ ነበርኩኝ። በሄድኩበት ቦታ ሁሉ ወጣቶች አስተምረዋለሁ። ይሄ ነገር ስር እየሰደደ ቤተክርስቲያን አኮሞዴት እያደረገችው ሲሄድ አይ ብሊቭ ዘ ኔክስት ጀነሬሽን ሊደርስ መሪዎቹ ይሄን ነገር በደንብ ባላንስ አድርገው ወደ መሄድ ይመጣሉ ብዬ አስባለሁ። ግን ይኖራሉ፣ ግን ምናልባት ፐርሰንቴጅ ሎ ነው። አሁንም ጀነራላይዝ አላረኩም ብዬ አስቸገርኩ መሰለኝ። ችግር የለም። የእንግዶቻችንን እይታ ስለሆነ የእርሱን እይታ እንቀበላለን በሚለው እንይዘዋለን። የቤተ ክርስቲያን መሪዎች አካባቢ የሚታይ ነገር ላንሳ። ለምሳሌ አንድ ወጣት ስኬታማ ሊሆን ይችላል ከቤተ ክርስቲያን ቅጥር ግቢ ውጪ ሴኩላር፣ ቅድም እርሶ ባሉት ወይ በራዩ አካባቢ የተሳካለት ይሆንና ነገር ግን በጥሪ ጉዳይ ለምሳሌ በቤተ ክርስቲያን መዋቅር አካባቢ ንቁ ተሳትፎ ከሌለው እንደ መንፈሳዊ ወጣት አለመቆጠር አዝማሚያዎች ይታያሉና እንዲህ አይነት ብያኔዎች ወጣቱን አደናቅፈው እዛም እዚህም ስኬታማ እንዳይሆን አንድ ሰው ከቤተክርስቲያን ውጭ በሆነው which is ጥሪው በሰጠው ተልእኮ በጣም አክቲቭ ሳይሆን በቪዥኑ ኮሚኒቲ ላይ ተጽዕኖ በማድረጉ ውጤታማ ሲሆን አንተ መንፈሳዊ አይደለህም ብሎ መፈረጅ ትክክል ነው ብዬ አላምንም። ምክንያቱም አንድ ሰው ጥሩ ቪዥን ይዞ ኮሚኒቲውን ሰርቭ ማድረጉ ራሱ ስፒሪቹዋሊቲ ስለሆነ ትክክለኛ መንፈሳዊነት ነው። አንድ ሰው ይሄ የተሰጠህ አካል የእግዚአብሔር መንግስት መቅደስ መሆኑን አታውቅምን? ኬር ማድረግ አለብህ የሚለውን ቃል ማክበሩና ፊትነስ መስራቱ፣ ጤንነቱን መቆጣጠሩ፣ አመጋገቡ መቆጣጠሩ፣ ጤንነቱን እንትን ማለቱ ዓለማዊ ሊሆን ይችላል፣ መንፈሳዊ ስራ ነው። መንፈሳዊ አይደለህም ማለት አንችልም። ነገር ግን ከመንፈሳዊ ኤሌመንቶችህ አንዱ ትንሽ ደከመ ብሎብሃል። ስለዚህ እሱ ላይም አስተካክለን እንድትሰራ ብሎ ኢንካሬጅመንት የሚጠይቁ አሉ። ቤተክርስቲያን እየተጎዱ አሉ። ቤተክርስቲያን ብዙ አገልጋዮች መቅረብ የማይፈልጉት ተጎድተዋል፣ ትራውማታይዝድ ናቸው። ለምን ስህተት ተገኘብህ ተብለው ብዙ የተደበደቡ ሰዎች አሉ። እዚህ ጋር እነሱ ይደበደባሉ፣ እዚህ ግን ብዙ ኃጢአት ውስጥ የነበረ ሰው ቸርች ስለመጣ ሴሌብሬት ይደረጋል። which is ባላንስ ያለው ነገር ነው። ሰው ቤተክርስቲያን የእግዚአብሔር ርኅራኄና ጥንካሬ መያዝ አለባት ብዬ አስባለሁኝ። ሰብራለሁ ጠግናለሁ ብለዋል ጌታ። በቁጣዬ ቀስፌ በምሕረቴ ስፔሻለሁ ይላል። ሁለቱን አጣምሮ አይደለም ይዘው እግዚአብሔር። ሰው ቤተክርስቲያን ሁለቱንም ኮሞዴት አድርጋ ባላንስ አድርጋ ከያዘች በዓለም የተሳካላቸውን ጎበዞች ቢብሊካል ፕሪንሲፕላችሁን ሳትለቁ ስለተሳካላችሁ በጣም አፕሪሼት የምናደርጋችሁ መባል አለባቸው ብዬ አስባለሁ። ግን ደግሞ ምንድነው ጊፍታችሁ? ቸርች ውስጥ ባላችሁ ጊፍት በምን ታገለግላላችሁ? በመስጠትም እኮ የሚያገለግሉ አሉ። ባይብል ላይ ክርስቶስን በመስጠት ያገለግሉት ነበር። ጊፍት ኦፍ መርሲ ይለዋል አዲስ ኪዳን ላይ። በእሱ ሊሆን ይችላል የሚያገለግሉት፣ ብቻ በር አመቻችቶ እንዲያገለግሉ ማድረግ ነው እንጂ መቀጥቀጡ እነዚህን ሰዎች ካውንተር ፕሮዳክቲቭ ነው። አብያተ ክርስቲያናት የወጣቶች የራእይ መቀበሪያ እየሆኑ ነው የሚል ጠንካራ ወቀሳ ይደርስባቸዋል። መሪዎቹ ወጣቶች ከመንግስተ ሰማያት ውጪ ለዚህ ምድር ራእይና ህልም የሚያዘጋጁ ወይ የተለያዩ የስራ ፈጠራ፣ የኢኮኖሚ
ነገር ምናምን እንዲህ አይነት ነገሮችን እንዴት ይዘርጉ? አይ ቲንክ የቤተክርስቲያን ዋና ስራ አብዛኛው ስራ ማሰልጠን ነው ያሰራው። ወጣቶቹ በዓለም ሆነው ከዓለም ሳይሆኑ እንዴት መኖር እንደሚችሉ በበቂ መልኩ ኢኩዊፕ ብታረጋቸው ቤተክርስቲያን የቀረው ወጣቱ ይሰራዋል። ወጣቶችን ብናሰለጥናቸው ተአምር ነው የሚሰሩት። ስኪሉ አላቸው፣ ብልጠቷል። ከልጅነታቸው ጀምሮ ነው አሁን አክለሜትዶ ነው ያደጉት። ሶሻል ሚዲያውን በለው ነው አውቀውት ነው የሚያድጉት። ማንበብና መሞከርም የለባቸው። ወጣቶቹን ሳውንድ በሆነ ዶክትሪን ሳውንድ በሆነ ትምህርት አስተምረን ከለቀቅናቸው ለቸርችም ትልቅ አሴት ናቸው ብዬ ነው የማስበው። እና ወጣቶችን አሰልጥና የምትኖሩት ኑሮ መጥፎ እንዳይሆን እያሉ ከመከታተል ትክክለኛው ኑሮ ይሄ ነው ብሎ ማስተማር የተሻለ ኤፌክቲቭ ነው። ሲሳሳቱ ከላይ ከማረም ማለት ነው። ትክክለኛውን ካሳየናቸው ሄደው ትክክለኛውን ስለሚኖሩት ማለት ነው። ቤተክርስቲያን ቲንክ ኃላፊነቷ በዛ መልኩ መወጣት ትችላለች ብዬ አስባለሁ። እንደዛ የሚያደርጉ አጥቢያዎች አሉ ብዬ አስባለሁ። አንዳንድ ቦታዎች አጋጥመውኛል። ከወላጆች አንጻርስ ማየት አይገባንም ዶክተር? ምክንያቱም ለምሳሌ እንደኛ አይነት አገር ወላጆች የራሳቸውን ህልምና ፍላጎት በወላጆች ላይ የመጫን ነገር ይታያል። ለምሳሌ ሙዝ ይነግድ የነበረ አንድ አባት ካለ ልጁ ሙዙን ተቀብሎ ቢያድግለት እየነገደ ደስ ይለዋልና ይሄንን የራስ ፍላጎት ከመጫን ረገድ አንጻር እንዴት መታረም ይገባዋል የሚሉ ነገሮች እናንሳ። እሱ ላይ ለወላጆችም ለልጆችም መናገር እፈልጋለሁ። የወላጆችም ፓርት አለ፣ የልጆችም ፓርት አለ። የወላጆች ፓርት ምንድነው? እነሱ በልጅነታቸው መሆን ሲመኙ የነበሩት ልጆች ላይ ኢምፖዝ የማድረግ ዝንባሌ አላቸው። ለምሳሌ አንድ ሰው ተሳካለት የሚባለው እንደዚህ ከሆነ ነው ብለው ሚስኮንሰፕሽኖች አሉ። ወይ ሐኪም መሆን አለበት ወይ ሎየር መሆን አለበት ወይ ምናምን፣ እሱን ነው የምትማረው ይላሉ። አይ ቲንክ ወላጆች የሚያዳምጡ ከሆነ ይሄን የሚያዩ ከሆነ ከዚህ ነገር መታረም አለባቸው ብዬ አስባለሁ። ማለት ልጆቹ ሁለንተና ብልጽግና የሚለው አንደኛው መጽሐፌ ላይ እነዚህ ነገሮች በትኛቸዋለሁ። የብልህነት ዘርፎች በጣም ብዙ ብልህነት ዘርፍ አለ። ሲወለዱ ገና እናያቸዋለን። ልጆቹ 2 ልጆች አሉኝ፣ ሴቷና ወንዶቹ ገና ሲወለዱ ነው ያወቅናቸው። ሴቷ ሞር ኦፍ የማንበብ ምናምን ኢንተሌክቹዋል ነገር ላይ ነው የምታተኩረው። ወንዱ በጣም ቴክኒካል ነገር አንደርስታንድ ያደርጋል። ሁለቱም የሄዱበት ዘርፍ የተለያየ ነው። እናውቃቸዋለን። ቤተሰቦች ባላቸው አቅም የልጆቻቸውን ዝንባሌ ማየት አለባቸው። የዛሬ ስንት ዓመት አንድ አገልጋይ ልጁ እያደገለት መጥቶ ሊያማክረኝ መጥቶ ልጅ አስቸገረኝና ምን ላድርግ አለኝ። ምንድን ነው አልኩት። አባዬ እባክህ ተወኝ፣ እኔ ብላክቦርድ ላይ ዛሬ ምናምን ዋይት ቦርዱ ላይም ሲጽፉ እኔ የሚታየኝ ቁጥር ነው፣ ብር ነው የሚታየኝ፣ ተወኝ እባክህ ይለኛል። ያ ጊዜ ነው እንግዲህ እና በቃ አይታይ በቃ እንዲህ ብዬ ልማር። ብዙ አታስጨንቀው፣ እንደምን ብሎ ግን ትምህርቱን ይጨርስ። ለሰልፍ ስቲሙም ለሰልፍ ኮንፊደንሱም ይጠቅመዋል። ግን ዲስካሬጅ አታደርገው፣ ምክንያቱም የንግድ ነገር አለው። ከስንት ዓመት በኋላ ይሄን ነድቼ የመጣሁትን መኪና ይገዛልኝ እሱ ነው ነግዶ ብሎ ቢሮ መድረስ ተወራኝ። አልፎ በዛ ነገር ውስጥ ንግድ ውስጥ አርሊ ነው የገባው። ቬሪ ሰክሰስፉል፣ ጥሩ ህይወት፣ ጤናማ ቤተክርስቲያን የሚያገለግል ሰው ሆኗል። አንዳንድ ጊዜ ልጆቹ በእርግጥ አሁን የመጣ ፍልስፍና ለመጠንቀቅ ያለብን፣ ትምህርት ምንም አይጠቅምም የሚል አይዶነ ሰምተው እንደሆነ አላውቅም አለ ፍልስፍና። ከእንዲህ ነገር እየጠበቋቸው ነገር ግን ያላቸውን ዝንባሌ ቴክኒካል ከሆነ እሱ ላይ እንዲበረቱ ማድረግ፣ ቪዥዋል የሆኑት ሰዎች እንደዛ ነገር ላይ እንዲበረቱ ማድረግ የወላጆች ኃላፊ ነው። ልጆች ደግሞ በቤተሰቦቻቸው በጣም ፕሬሸርድ መሆን የለባቸውም ብዬ አስባለሁ። አንዳንድ የሚያጋጥሙ ወጣቶች ቤተሰቦቻቸው የሚነግሯቸው ነገር በጣም ቱ ሲሪየስ ሊወስዱና ይጨነቃሉ። እኔን ለፍቶ አሳድጎ ሳላስደስተው ሰው የኔ ህይወት አባቴ እንዲደሰት ከሆነ አባቴ ነገ ማለፉ አይቀርም፣ እኔ ግን አምስታክ ከዛ ነገር ጋር እሱን ደግሞ ልጆች ከአክብሮት ጋር ማስታረቅ አለባቸው። የነሱ ኃላፊነት አለ ብዬ አስባለሁ። ቅድም ከዲሲፕሊን አንጻር ከተነሳው ነገር አንጻር ቆንጆ ነገር ተነስቷል። የተወሰነ ነገር የምንጨምርበት ነገር ካለ እድል ካለን እናንሳና ወደ መደምደሚያ እንድረስ። በዕለት ተዕለት ለጥሪም ለራይም ለግልም ለህልምም የጊዜ አጠቃቀም ይሄ የህይወት ስርዓት የምንለው ዲሲፕሊን ያለውን ዋጋ በደንብ እንድናነሳ ብዬ ነው ዶክተር። ዲሲፕሊን ስናወራ ብላ በመጨመር የምችለው ነገር ምንድነው? ዲሲፕሊን እንዴት ላዳብር፣ ስራ እንዴት ላሳልጥ የሚሉ ሰዎች በጣም ሲሪየስ ማተኮር ያለባቸው ነገር ላይፍ ስታይላቸው ሩቲናቸው ላይ ነው። እሱ ላይ ሄቪ ነው ማስተምረው። ብዙ ጊዜ ሁሉ ነገራችን ዲክቴት የሚያደርገው ላይፍ ስታይላችን ነው፣ ሩቲን ነው። አንዳንድ ሰዎች ፕሮጀክት ጀምራለሁ አልጨርስም ይለዋል። ይሄን አደርጋለሁ አስባለሁ አላንቀሳቀሰው፣ ወይ አልጀምረውም፣ ከጀመርኩ ደግሞ አልጨርሰውም። ምኑ ነው እሱን ዲክቴት የሚያደርገው? ላይፍ ስታይል ነው። ላይፍ ስታይል ማለት ምንድን ነው? ልማዴ፣ ጠዋት ስንት ሰዓት ነው የምነሳው? ሶሻል ላይፌ እንዴት ነው? ሶሻል ሚዲያ አጠቃቀሜ እንዴት ነው?
አካሌን በትክክል የገንዘብ አያያዝ ላይፍ ስታይል ሁሉ ነገር ሰፖርት የሚያደርግልኝ ሩቲኔ ላይፍ ስታይል ነው። እሱን መሰረት ከጣልን በኋላ ምን ነገር መገንባት እንችላለን እዛ ላይ። ፋውንዴሽኔ ላይፍ ስታይል ነው። ኢንካሬጅ የማደርገው ተመልካቾቻችን ላይፍ ስታይላችሁ ላይ ስሩ ነው። እንዴት ልስራ ካሉ ምንድነው ቁጭ ብለው ልክ ይሄን ካዩ በኋላ ቁጭ ብለው በትክክል ማዳበር ያለብኝ በየቀኑ ማድረገው ሰው ሲያይ የሚያቀኝ በዚህ ነገር ያቀኛል ወይ ራሴንም በዚህ ነው የማውቀው የሚሉትን ወሳኝ ላይፍ ስታይሎች መመዝገብ አለባቸው። አንዳንዶች እንደዚህም ብለናቸው ላይገባቸው ይችላል፣ ምናልባት ሊገባቸው ይችላል። ለምሳሌ እኔ በጣም ቫልዩ ማድረጋቸው ላይፍ ስታይሎች አሉ፣ ስትራግል ማድረግባቸውም አሉኝ። እሱ እስከገባን መውጫ ስለማይኖረን እሱ እንዳጠይቀኝ ችግር የለውም አከብራለሁ። እሱ ከገባው ተስማማ ሊወስድ ለጨዋታ ያለ ለምሳሌ ኤቭሪ ሞርኒንግ እነሳለሁ። እሺ 3 ነገሮች አሉ፣ ላይፍ ስታይል፣ ፕሮጀክት፣ ቱዶዎች አሉ። ህይወቴን ገቨርን የሚያደርጉት ህይወቴን አኮምፕሊሽ ማድረግ በእነዚህ በ3 ነው። ከነዚህ ውጭ ምንም ነገር ማድረግ የለኝም። ዛሬ ይህንን ፖድካስት ወይም ቪዲዮ ያየ ሰው ማታ ከሆነ ያየው ዛሬ ቀን የተንቀሳቀሰባቸው ወይ የላይፍ ስታይሉ አካሎች ናቸው፣ ወይ የፕሮጀክቶቹ አካሎች ናቸው፣ ወይ ደግሞ ዴይሊ ቱዱ ውስጥ የጻፋቸው ያሰባቸው ናቸው። ከዚህ ውጭ የለም። ከተሳካልኝም ላይፍ ስታይሌ ከዛ ፕሮጀክት አውጥቻለሁ። ላይፍ ስታይል ሰፖርት ስለሚያደርግልኝ ፕሮጀክቴን እሰራለሁ። ፕሮጀክቴን ለማስፈጸም ደግሞ ዴይሊ ይሄን ማሟላት አለብኝ፣ ይሄን መግዛት አለብኝ፣ የገሌን ማነጋገር አለብኝ የምለውን ማሟላት አለብኝ። እሺ ላይፍ ስታይሌ ልበል ሌትስ ሴይ ሶሻል ላይፌ በጣም የተዘባረቅ ነው ልበል፣ የፈለገ ሰው ሊያገኘኛል ልበል፣ ከደወለ መጣው ይሄዳሉ። ላይፍ ስታይል ነው ይሄ ማለት ፕሪንሲፕል አይደለም። ምን አይነት ፕሮጀክት ነው የምገነባው ዛሬ? እሺ የዛሬ 15 ዓመት ኮንግሬጌሽናችን ላይ ቆሜ የመጀመሪያ መጽሐፌን እያሳተምኩ ነው። በየ6 ወሩ አንድ መጽሐፍ እንዳሳትም በውስጤ ስላለ ጸልዩልኝ አልኩና ኮሚትመንት ገባሁ። የዛሬ 15 ዓመት ስንተኛ መጽሐፌን የጻፍኩ ይመስላል? አሁን 30ኛን የጻፍኩ ነው። ይህንን ዲስፕሊን ይጠይቃል። ይህንን ዲክቴት የሚያደርግልኝ ምን ነው? ላይፍ ስታይል። ፍልኩ እየሆንኩ ማታ ሶሻል ሚዲያ ስክሮል ያደረኩ እያመሸው ጽፈዋለሁ አልጽፈው አንድ አይነት ሳለ ይመተኛ ላይፍ ስታይል አለኝ። አንድ አይነት ሳለ ከሌቱ 10 ሰዓት የመነሳት ላይፍ ስታይል አለኝ። በቂ ጊዜ ለራሴ ከሰጠ በኋላ ቀጥታ ወደ ጽሁፍ እንድገባ ማለት ነው። ዴይሊ እንድጽፍ ማለት ነው። ዴይሊ እንዳነብ ማለት ነው። ያ ላይፍ ስታይል ከሌለ የ6 ወር ፕሮጀክት አይሳካም። ላይፍ ስታይል ስለሚያዘባርቅብኝ ማለት ነው። ኢንካሬጅ የማደርገው ላይፍ ስታይላችሁ ላይ መጀመሪያ ያስሩ። ለእኔ ቪዥን የሚመጥነው ላይፍ ስታይል ምንድን ነው? ሶሻል ላይፌ ላይ፣ ገንዘብ አያያዜ ላይ ምናምን፣ እንደገና ደግሞ የተዘባረቀው ላይፍ ስታይል የት ነው ማሻሻል አለብኝ ብለው ከሰሩ አይ ቲንክ ብዙውን ነገር መስመር ያስላቸው። ሶሻል ሚዲያ ያሉትን ግን ትንሽ ሳንጨምርበት አንደመድም። ምክንያቱም በተለይ ወጣቶቹ ጋር አሁን ያለው ትልቁ ቀውስ እሱ ስለሆነ አንዳንድ ሰዎች ምናልባት እኛንም ጨምሮ ሊሆን ይችላል ሶሻል ሚዲያ ላይ ጥሩ ወይ ጥሪያችንን እንጠቀምበታለን፣ እናገለግላለን። ግን ደግሞ በሌላ ዙር ደግሞ እንሸሸዋለን። ልክ እንደዚህ ሶሻል ሚዲያ ሌሎች ደግሞ እንደዚህ የሚያደርጉ በሚዲያም በግልጽ መጥተው የሚናገሩ ሰዎች አሉ። ሶሻል ሚዲያ አይከተሉም፣ ግን ስራቸው ሶሻል ሚዲያ ላይ ያለ። ሶሻል ሚዲያ ላይ ግን ሁሉ ነገር ስላለ ወጣቶቹ አሁን በጣም ኦብሰስድ በሚባል ደረጃ ወይም ደግሞ በጣም ጊዜያቸውን በሚበላ ደረጃ ማህበራዊ ሚዲያ ላይ ነው ያሉትና እዚህ ላይ የሆነ የሚሉት ነገር አያጡም ብዬ አስባለሁ። ዶክተር ሶሻል ሚዲያ አጠቃቀሜን ገበርን ሊያደርገው የሚገባው አንደኛ መንፈሳዊ እምነቴ ነው። ከመንፈሳዊ እምነቴ የሚጻረር ነገር ማየት አልፈልግም። መንፈሳዊ እምነቴን የሚደግፍልኝን የሚያጠናክርልኝን ማየት ፈልጋለሁ። ሁለተኛ ፐርሰናል እሴቶች ናቸው፣ ቫሊዎች ከቤተሰብ ያገኘሁት። ሶሻል ኖርምም አለን። የሶሻል ኖርም እኮ ማክበር አለብን። ስርዓት ያለው ህዝብ መካከል ነው የምንኖረው። እያጣ ነው እየተሸረሸረ ቢሄድም እንኳን ሶሻል ሚዲያ ኢዝ ኢንፍሉዌንስድ ባይ ዘ ዌስተርን ወይስ እና እሱ እንዳለ እንደወረደ እነሱ ያደረጉትን ሁሉ ማድረግ አንችልም። ትሬንድ የሆነ ሁሉ ማድረግ የለብንም። ከኖርማችንም የወጣ ነገር ነው። ኖርም የቫሊዩ ማድረገው የእሴቶችን ኖርም የሚፈቅዱልኝን ነገሮችን መለየት አለብኝ። ሶስተኛው ከቪዥን አንጻር ሶሻል ሚዲያ መጠቀም አለብኝ። ስፒሪቹዋል ገቨርን ያገኛል። ሶሻል ኖርሜ ጤናማ የሆነ ሌላ ደግሞ ቪዥን ላይ ማተኮረው ሰዎችን ትሬን ማድረግ ሰዎችን ምረዳ ከሆነ ያልገባው ስለማይወጣ ካለማቋረጥ እሱ ላይ እንጌጅ አደርጋለሁ። ብዙ ግንዛቤ ማስፋፋት ስላለብኝ በውስጤ ማለት ነው። በእነዚህ ፍሬምወርኮች ውስጥ ካስቀመጥናቸው ወጣ ላሉት ነገር ጊዜም አይኖረንም። መጀመሪያ ሶሻል ሚዲያ ተከታታዮችን ማድረጋቸው ትሬንድ ስለሆነ ብቻ አትከተሉ። አሁን እንግዲህ በየካፌው ነው የምታውቀው፣ ሰው እሱ ላይ ነው ያለው። ሰው ቁጭ ካለ እሱ ላይ ነው ያለው።
እነዚህ ነገሮች ከፍተኛ የሆነ ቅድም ያነሳቸው አቴንሽን ስፓናችን በጣም ሎ ነው። አሁን በሰከንድስ ነው ያለው። ለምን ወዲያው እዛ መልሰን የምናየው ነገር ላይፍም መልሰን የምናደርገው ይመስለናል። እንደገና ከተበላሸ ምን መልሰው ነው ይመስለን፣ ከተበላሸ ግን አይመለስም። እና እዚህ ላይ ስቲል ከላይፍ ስታይል ጋር የሚገናኝ ይህንን እየተከታተለ ያለ ወጣት ሊሆን ይችላል፣ ጎልማሳ ወይም ደግሞ በየትኛውም የዕድሜ ክልል ውስጥ ያለ እኔ ምንም አይነት ልዩ ተሰጥኦ ወይም አላማ የለኝም ብሎ የሚያስብ ተስፋ የቆረጠ ሰው ካለ የምንሰጠው የመጀመሪያ ተግባራዊ እርምጃ ወይም ደግሞ መልእክት ካለ እሱን አንድ በጣም አንደርስታንድ ያደረኩት ነገር ልንገርህ። ላይፍ ስታይሌ የምከተለውን አስተምሮ ይወስናል። የሚመቻቸውን ለኑሯቸው የሚመቻቸውን አስተማሪዎች ያከማቻሉ። ላይፍ ስታይሌን ዋች ማድረግ አለብኝ። የምወደው ላይፍ ስታይል መጽሐፍ ቅዱሳዊ ነው ወይ በሚል። ሁለተኛው ደግሞ አስተምሮ ደግሞ ላይፍ ስታይሌን ቫይስ ቨርሳ ይወስናል። ሶ እንደዚህ ኮንፊውዝድ ነኝ ለሚል ሰው መጀመሪያ የምሰጠው ምንድን ነው? አስተምሯችሁን የምትከታተሉትን ነገር ቢብሊካልም ይሁን ሴኩላርም ይሁን ሳውንድ የሆነ ዶክትሪን መሆኑን እርግጠኛ ሆኑ። እሱ ራሱ ሼፕ ስለሚያደርገን ማለት ነው። ሁለተኛው ላይፍ ስታይልን በጣም ወደው ላይፍ ስታይል ኖሮኝ እሱን የሚያጸድቅልኝ አስተማሪ ብቻ ነው ወይ የምፈልገው? እየመረጥኩ ነው የምሰማው፣ መፈተሽ አለብኝ። ከዛ በተረፈ በደንብ ከሰለጠንን ከተማርን በኋላ ባላንስ የሆነ ነገር መመክረው ሜንቶር እንዲኖራቸው ነው። ሰው 30 እና 40 ዓመት አቃጥሎ ያገኘውን ነገር በ30 ደቂቃ የሚሰጠን ነገር ቢኖር ምንድነው? ሜንቶር። ቻለንጃችን ምንድነው? ለሜንቶርሽፕ ራሱን የሚያቀርብ ሰው አለን ወይ ነው። እንደገና ደግሞ ሜንቶር ቢገኝስ ሜንቲ ለመሆን ፈቃደኛ የሚሆን አለ ወይ ነው። ታስፋ ቅድም እንዳልኩ ከተለያየ ቤተ እምነት የመጡ የዚህኛ ቤተክርስቲያን ነው ምናምን ሳልል አክቹዋሊ እዛ ውስጥ ያሉ አንድም እኛ ቤተክርስቲያን ውስጥ ያለ አንድም ሪክሩት አላደረኩም። ከተለያየ ቤተክርስቲያን ለሜንቶርሽፕ ቋሚ የሆነ ሜንቶርሽፕ ራሴ እንሰጣለሁ። ቋሚ ማለት ላስት የሚያደርገው ብዙ ሞግዚቶች ቢኖራችሁ አባት ያላቸው አንድ ነው ይላል እግዚአብሔር ቃል። ሞግዚታችን ብዙ ነው። አሁን ይህን አድርግ ምናምን ይላል፣ ግን የትም አይደርስም እሱ ነገር። ቤተክርስቲያን የሜንቶርሽፕ ትምህርት በደንብ ማስተማር አለባት ብዬ አስባለሁ። ሜንቶርሽፕ ማለት ምን ማለት ነው? ቢብሊካሊ እንዴት ነው አፕላይ የምናደርገው? የሜንቶር ኃላፊነት ምንድን ነው? የሜንቲ ኃላፊነት ምንድን ነው? ሁሉ ሰው አስብ። በአንተ ቤተክርስቲያን ባለበት አጥቢያ whatever it is 1000 ምዕመን ቢኖር እያንዳንዱ ሰልጥኖ አንድ ሰው ሜንቶር ቢያደርግ አስበው፣ የሚመጣውን ታምር አስበው። አንድ አይነት አመለካከት ይዘን እናድጋለን። በጣም ፓወርፉል የሆነ ነገር ቢኖር ምንድን ነው? ሰው ምንም ግራ ገባኝ የሚል ሰው ሜንቶር ይፈልግ፣ በጥንቃቄ ይምረጥና ሜንቶር ይፈልግ። ያ ሰው ሜንቶር ያደርገው እዛ ሰው ላይ ያለውን። ያው አንተ ግን አካሄድን ትምሬን ተመልከታለን፣ አስተምሬን ተመልከት፣ ተከተል፣ እነሱን ማድረግ ነው ማለት ነው። እና አካሄዱንም ትምህርቱንም የምንከተለው ሰው ይግድ ያስፈልገናል። በማስ ተከትለን አንችለውም ለመለወጥ ማለት ነው። እሱ መናገር እፈልጋለሁ። በሀገራችን የተለመደ ነገር አለ። መስከረም ሲመጣ ወይ የሆነ ነገር አዲስ ነገር የመጀማመር ጉዳይና የግድ እንደዛ መሆን አለበት ብዬ አላስብም። ይህን ፕሮግራም እየተከታተለ የቆየ ሰውና ነገር በአዲስ ተስፋ ለመጀመር ለሚፈልግ አንድ ሰው ምን አይነት መልእክት አለ? ኢቫሉዌሽን፣ ህይወቱን ኢቫሉዌት ያደርግ። እውነት ከእውነት አንጻር እውነታን ይቀበል። አሁን ያለሁበት ደረጃ ይሄ ነው። ለውጥ የሚጀምረው እውነታን ከመቀበል ነው። ስለ ካድኩት አይደለም። ጭፋኔን ጭፍኝ አልሆነም። እኔ ማምነው ያን ነው ስላልኩ ሪያሊቲ መቀበል አለብኝ። ደክሜ ከሆነ ደክሜ ያለሁ የኔ ያለሁት የት መድረስ ነው ፈልገው፣ መቼ መድረስ ፈልጋለሁ፣ የሚያጋጥመኝ እንቅፋት ምንድነው፣ ማን ሊያገዘኝ የሚችል ሰው አለ የሚባሉ ፕራክቲካል ጥያቄዎች አሉ። እነሱን ጠይቆ የህይወት ቆጠራ ግምገማ አድርጎ ማቀድ ነው። አንዳንድ ሰው በአዲስ ዓመት ጊዜ ሞቲቬትድ ይሆናል፣ ይሁንለት። አንዳንድ ሰው ደግሞ ሁሉም አዲስ ነው ለኔ ይላል። ሁሉም ዓመት እኔ ብዙ ጊዜ በኮንክና የምናገረው በአበሾች አዲስ ዓመት አዲስ ነገር ጀምርና ካልተሳካልኝ የፈረንጅኛው ጋር አስተላልፈዋለሁ። የ3 ወር 4 ወር ግሬስ ይሰጠኛ ማለት ነው። በጣም ቱ ሲሪየስ መሆን የለብንም። ለምሳሌ አዲስ ዓመት ላይ ሰው እቅድ ሲያወጣ ምን አዲስ ዓመት ጠበቃለኝ ነው፣ ኢሰንሻል አይደለም። እንዲያ ነገር ላይ ማሳለፍ፣ ጉልበት ማቃጠል። የሚሰራለት ሰው ይስራ። ለሱ በአዲስ ዓመት የሰራለት ለእኔ መሀል ዓመት ላይ ሰራልኝ ብለን ሴሌብሬት ማድረግ ነው ያለብን ብዬ አስባለሁ። እና አይ ቲንክ ብዙ ሰዎች በአዲስ ዓመት ላይ ሞቲቬትድ ይሆናል። ስለዚህ ከአዲስ ነገር ጋር ያገናኙታል። በቆጠራ እንዲጀምሩ፣ በግምገማ እንዲጀምሩ እና እውነተኛ እንዲሆኑ። በቃ ይሄንን አጥፍቻለሁ፣ ይሄንን አበላሽቻለሁ፣ ይሄ ደግሞ አቅም የለኝም፣ እንዴት ነው ሄደው ማንም ይረዳኝ፣ መቼ መድረስ ፈልጋለሁ ብለው እንዲጀምሩ አዲስ ዓመት ጥሩ አጋጣሚ ነው ብዬ አስባለሁ። እጅግ አድርጌ አመሰግናለሁ ዶክተር። በጣም ከውድ ጊዜ ላይ ይህንን የመሰለ ሀሳብ ስላካፈሉኝ እንደ ጠያቂ ብቻ ሳይሆን ለራሴም የሚጠቅመኝን ብዙ ሀሳቦች ይዣለሁና ይሄ የመጀመሪያ አይሆንም። ምናልባት እንደ እግዚአብሔር ፍቃድ
ደግሞ ቀጣይ ጊዜዎች ይኖሩናል ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ዶክተር። ስትከታተሉ የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ዛሬ ራዕይ ጥሪና ህልምን ማዕከል አድርገን ያደረግነው ቆይታ ይህንን ይመስል ነበረ። የዶክተርን እይታ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ ጥያቄ ካላችሁ በኮሜንት መስጫ በቴሌግራም ቻናላችን እንዲሁም ደግሞ አድራሻችንን በመጠቀም ልታካፍሉን ትችላላችሁ። ዶክተር ኢዮብን ለማግኘት ከእሳቸው ጋር የሚሰጡ ተከታታይ ትምህርቶችና ስልጠናዎችን ለማግኘት እዚህ ስክሪን ላይ ያለውን የቴሌግራም ቻናል ልትጠቀሙ ትችላላችሁ። ጆይን በማድረግ ሀሳቦቻቸውን፣ ምክራቸውን እንዲደርሷችሁ ልታደርጉ ትችላላችሁ። ቀጣይ ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ሀሳብ አብረን እንሆናለን። መጋቢያው ይታደለ ኪያ ነኝ። መልካም ቆይታ።